ገደብ ከተደረገባቸው ህጎች መካከል አሁን ለውይይት ያቀረብነው ህግ ነው የሚሆነው ማለት ነው። ሀሳብን መግለጽ መብት እንደሆነ ሁሉ ያልተረጋገጠ ወሬ መናገርም እኮ የዛ ሰውን መብት እየተጋፋ ነው። ጥላቻ ንግግር አለ፣ በሌላኛው በኩል ደግሞ ሐሰተኛ መረጃ ማሰራጨት አለ። እንደ ሀገር ካለንበት ወቅታዊ ሁኔታ በዚህ ላይ በጥልቀት እንድንወያይ ፈልጋለሁ። ከህዝብ ጥቅም ጋር የተያያዙ መረጃዎችን በተመለከተ ደግሞ ማንም ሰው አክሰስ የማድረግ መብት ጨምሮ የሚያጎናጽፍ ነው ማለት ነው። ለዛው ኤክስፕረስ የማድረግ እነዚህን አመለካከቶችን የመግለጽ መብቶችን ያጎናጽፈዋል ማለት ነው። መጀመሪያ የታለመለትን ግብ መምታቱ ቀርቶ በተቃራኒው ደግሞ ላላስፈላጊ ብሔርን፣ ሃይማኖትን፣ ዘርን፣ ጾታን፣ አካል ጉዳተኝነትን ወይም ጥላቻ ወይም መድሎ የሚያስፋፋ ንግግር ከማድረግ እንዲቆጠቡ ማድረግ ነው። አንደኛው ንግግር ራሱ ምንድን ነው የሚለውን አዋጁም ላይ ተተርጉሟል። እሱንም ማብራራቱ የተሻለ ነገሮችን ኤክስፕረስ ያደርጋል። ብዙ ነገሮች የጥላቻ ንግግር በሚለው ካባ ውስጥ እንዲሸፈኑ ሊያደርግና ክፍተት ሊፈጥር የሚችል ነው። ሰላም፣ እንዴት ናችሁ? የነጋሪት ፖድካስት ነው። ዛሬ የጥላቻ ንግግርንና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ በተመለከተ ቆይታ እናደርጋለን። አብረናችሁ እኔ ቶማስ ብርሃኔና ባልደረባዬ ዮናታን ችፈራዋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ይሁንልን። እሺ፣ እኔ የቅድም በመግቢያ ላይ እንዳልኩት ይሄ ነው እንግዲህ ዛሬው መወያያ ራሳችን። ይሄ ርዕስ በጣም አንገብጋቢና ወቅታዊ ነው ብዬ አምናለሁ። በዚህ ላይ በጥልቀት እንድንወያይ ፈልጋለሁ። እንደ ሀገር ካለንበት ወቅታዊ ሁኔታ እንዲሁም እንደ ሀገር ካሉ የማህበራዊ ሚዲያ አጠቃቀም ጋር ተያይዞ በጣም ሴንሲቲቭ የሆነና ጥልቅ ውይይት የሚሻ ጉዳይ ነው። አድማጭ ተመልካቾቻችንም የተሻለ ግንዛቤ ያገኛሉ ብለን እናስባለን። በዚህ መሰረት ወደ ውይይታችን እንግባ። ጥላቻ ንግግር ጥላቻ ንግግር አንዱን የራሱን ሰው የራሱን አደናንቆ ሌላውም የሚያጥላላበት የጥላቻ ንግግር ይመስለኛል። ሰዎቻው በዘር ምናምን በጎሳ ተከፋፍለው አንዱ አንዱን በመጥላት በማይሆን ነገር እርስ በራሳቸው እየተነቋቀሩ በሶሻል ሚዲያ ማይሆን ንግግር እየተመላለሱ አንዱን በአንዱ ላይ ማስነሳት የጥላቻ ንግግር ይባላል። ሰው ማስቀየም ወይም ደግሞ የሰውን ሞራል የሚነካ ንግግር መናገር ስድብም ሊሆን ይችላል። እንደዛ ነው ብዬ ማስበው። የጥላቻ ንግግር ሰዎች ያልሆነ አንደርስታንድ እንዲያደርጉ ወይ ደግሞ ያልሆነ አንደርስታንድ ለሰው ውስጥ ማጋባት ማለት ነው። ያው የራሱን ግሩፕ እንዲኖረው የራሱን እያሞገሰ ሌላውን የሚያጣጥል ከሆነ የጥላቻ ንግግር ነው። ልክ እንዳለሽው መጥፎ ነገር ሊሆን ይችላል ማለት ፐርሰናሊ መናገር ያለብንም ነገር ይሆናል። ስለ አንድ ግሩፕ ወይም ስለ አንድ ፐርሰን ሚዲያ ላይ ሲሆን ሚዲያ ላይ አውጥታ መናገር ጥሩ ኔጌቲቭ የሆነ ነገሮችን መናገር ይመስላል። እሺ ቶሚዬ፣ ወደ ዛሬው ዝርዝር ርዕሳችን ከመግባታችን በፊት ሀሳብን ወይንም አመለካከትን በነጻነት መግለጽ ህግ ላይ የተመለከተ ልዩ ድንጋጌ ስለሆነ ዛሬ የምናየው ያንን ተከትሎ የመጣ ገደብም ስለሆነ የምንመለከተው እሱ መመልከቱ የተሻለ ነው። እንግዲህ ሀገራችን የተቀበለችውና የህጉ አካል ያደረገችው ዓለም አቀፉ የፖለቲካል እንዲሁም ሲቪል ራይት ኮንቬንሽን ወይም የቃል ኪዳን ስምምነት አንቀጽ 19 ላይ እነዚህ መብቶች ሪኮግናይዝ ተደርገዋል። ማንም ሰው ያለ ማንም ጣልቃ ገብነት የፈለገውን አመለካከት የመያዝ ይህንን አመለካከት ደግሞ በሚችለው ሚዲያ ላይ የማሰራጨት እነዚህን አመለካከቶችን የመግለጽ ከነዚህ አመለካከቱ ጋር የተያያዙ ነገሮችን ሆልድ አድርጎ ደግሞ በዛው ኤክስፕረስ የማድረግ መብቶችን ያጎናጽፈዋል ማለት ነው። ህገ መንግስታችንም አንቀጽ 29 ላይ እነዚህ መብቶች ተደንግገው ይገኛሉ ማለት ነው። ስለዚህ አንድ ሰው የፈለገውን አመለካከት ወይም የመሰለውን አመለካከት የመያዝ የማሰራጨት የመግለጽ መብቶችን በምንገድብበት ጊዜ ደግሞ በልዩ ሁኔታ መገደብ እንዳለባቸው እነዚህ ዓለም አቀፍ ስምምነቶችም ሆነ የኢትዮጵያ ህገ መንግስትን በግልጽ ያስቀምጣል። ICPR ላይ ወይንም ዓለም አቀፍ የሲቪልና ፖለቲካል መብቶች የቃል ኪዳን ስምምነት አንቀጽ 19 ንዑስ አንቀጽ 3 ፊደል ለ ወይንም ቢ ስር እንዲሁም አንቀጽ 20 ስር የተመለከቱትን እነዚህ መብቶች ሊገደቡበት የሚችልበትን ሁኔታ ሲያስቀምጥ ገደቡ ሊነሳ የሚችለው ወይንም እነዚህ መብቶች የሚገደቡት አንድ የግለሰቦችን ነጻነት እና የግለሰቦችን መብትና ነጻነት ከመጠበቅ አንፃር የሃይማኖቶችን የጾታዎችን ከዚህ ጋር የተያዙ ነገሮችን ተመልክቶ ደግሞ ብጥብጥ እንዳይነሳ እነዚህ ላይ መድሎ እንዳይፈጠር ቫዮለንስ እንዳይኖር ከዚህ ጋር የተያዙ ነገሮች ተከትለው ደግሞ ግጭት እንዳይኖርና ያን ግጭት ተከትሎ ደግሞ
ጉዳት እንዳይደርስ ሲባል ነው ክልከላ ሊጠቀመጥባቸው የሚችለው ማለት ነው። አብሶሉት ላይ ደግሞ ጦርነት ቅስቀሳን በተመለከተ አንድ ዘር ከሌላ ዘር ጋር ወይም አንድ ሃይማኖት ከሌላ ሃይማኖት ጋር እንዲጋጭ የሚያደርጉ ነገሮች ደግሞ አብሶሉትሊ በእነዚህ ቃል ኪዳን ስምምነቶች ላይ በግልጽ ተከልክለዋል ማለት ነው። እነዚህን ይዘን እነዚህ ደግሞ የሀገራችን ካጸደቀቻቸው ቃል ኪዳን ስምምነቶች ሲሆኑ እንደ በሀገራችን ሕግም ተካቶ የሚገኙ ከመሆኑ በተጨማሪም ሕገ መንግስታችን ይህንንም ሪኮግናይዝ ያደርጋል ማለት ነው። ስለዚህ ገደብ በሚጣልበት ጊዜ እነዚህ ሀሳብን በነጻነት ወይም ማመለካከትን በነጻነት መግለጽና መያዝ የተመለከቱ መብቶችን በምንገደብበት ጊዜ ገደቡ መሆን የሚገባው እነዚህ መብቶችን ኤክሰርሳይዝ በማድረግ ሂደት ውስጥ አስተሳሰባዊ ይዘታቸው ወይንም አስተሳሰባዊ ውጤታቸውን በማይገድብ መልኩ እዛ ላይ በተመሰረተ መርህ መሆን እንዳለበት ወይንም እነዚህን እንትኖች ኦፒኒዮኖች መያዝ የሚኖራቸው አስተሳሰባዊ ይዘት ይኖራል ወይንም እንዲሁ ኢማጂነሪ ይዘት ማለት ነው። ኮንተንቱ አስተሳሰባዊ ኮንተንት አለው። እነዚህ ደግሞ አስተሳሰባዊ ኮንተንቶች ደግሞ አስተሳሰባዊ ውጤት ይኖራቸዋል፣ የሚያስከትሉት ውጤት ማለት ነው። እነዚህም ባልከለከለ መልኩ ላይ በተመሰረተ መርህ መሰረት ነው መከልከል እንደሚገባቸው የሚያስቀምጠው ማለት ነው። ስፔሲፊክ ኢንስታንሶችን ደግሞ ህገ መንግስታችን ሲያስቀምጥ አንድ የወጣቶችን ደህንነት ከመጠበቅ አንጻር፣ የሰውን ሰብአዊ ክብር ከመጠበቅ አንጻር፣ የሌሎችን መብት ከመጠበቅ አንጻርና ጦርነትን ሊያነሳሱ የሚችሉ ነገሮችን ደግሞ አለማድረግን እነዚህ ስፔሲፊካሊ ደግሞ ገደብ ሊጣልባቸው እንደሚችል በእነዚህ ህጎች ወይንም እነዚህን ተከትሎ በሚመጡ ህጎች መሰረት ገደብ ሊጣልበት እንደሚችል በግልጽ ያስቀምጣል ማለት ነው። ስለዚህ ይህንን ካልን ዘንዳ እነዚህን ተከትሎ ደግሞ ገደብ የሚጣልበት እንግዲህ ቅድም እንዳልነው አንድ ለወጣቶች ደህንነት ሲባል፣ ሁለት የሌሎችን ዜጎች መብት ከማክበር አንጻር፣ ሶስት ደግሞ የሰውን የሌሎችን ሰብአዊ ክብር ከመጠበቅ አንጻር እነዚህ ክልከላዎች ሊቀመጡ ይችላሉ ማለት ነው። እነዚህ መብቶች ላይ በልዩ ሁኔታ ምናልባት ከዚህ ጋር ተያይዞ ልናነሳው የምንችለው ፍሪደም ኦፍ ኤክስፕሬሽን በአንድ ዲሞክራቲክ ሀገር ላይ ሻምፒዮን ኦፍ ራይት ነው የሚባለው። ከመብቶች ሁሉ እንደ ትልቅ መብት የሚቆጠር ነው። ምክንያቱም አንድ ሰው ሀሳቡን በነጻነት ሲገልጽ፣ እነዚህን ሀሳቦች ደግሞ በህትመት ሊሆን ይችላል፣ በሚዲያ ሊሆን ይችላል፣ በብሮድካስት ሚዲያዎች ሊሆን ይችላል፣ በአደባባይ ሊሆን ይችላል፣ መግለጽ ሲችል ወይንም እነዚህን አስተሳሰቦች ማንጸባረቅ ሲችል ነው ዲሞክራሲያዊ መብቱን ኤክሰርሳይዝ ሊያደርግ የሚችለው ማለት። ስለዚህ ለዲሞክራሲያዊ መብት መከበርም ሆነ ዜጎች በሀገራቸው ጉዳይ ወይንም በተለያዩ ማህበራዊ ጉዳዮች ላይ የሚኖራቸውን ሀሳብ ከመግለጽ አንጻር ትልቅ መብት ከመሆኑ አንጻር ህገ መንግስታችንም እነዚህ መብቶች ሲያስቀምጥ በዚህ መልኩ ነው። አሁን ለምሳሌ በእኛ ህገ መንግስት ቅድመ ምርመራን ከልክሏል ወይም ሴንሰርሺፕን አንድ ኤክስፕሬሽን ወይም አንድ ሀሳብ ከመውጣቱ በፊት በማንኛውም አካል አይመረመርም። ከዚህም በተጨማሪ ደግሞ ለህዝብ ጥቅም የሚውሉ መረጃዎችን በተመለከተ ደግሞ ማንም ሰው አክሰስ የማድረግ መብት እንዳለው ከህዝብ ጥቅም ጋር የተያያዙ መረጃዎችን በተመለከተ ደግሞ ማንም ሰው አክሰስ የማድረግ መብት ጨምሮ የሚያጎናጽፍ ነው ማለት። ስለዚህ በዚህ ረገድ ነው ስለ ሀሳብን በነጻነት መግለጽና አመለካከትን በነጻነት መያዝን በተመለከተ በጠቅላላው ልንመለከት የምንችለው ማለት ነው። ይህን ተከትሎ ደግሞ ቅድም እንዳልነው ገደብ እንደሚደረግበት በግልጽ አስቀምጠናል። ገደብ የሚደረግበትን ሁኔታ ደግሞ አንድ ገደብ ከተደረገባቸው ህጎች መካከል አሁን ለውይይት ያቀረብነው ህግ ነው የሚሆነው ማለት ነው። እስቲ የዚህ ህግ ምንነት ዓላማው ምንድነው የሚለውን ደግሞ እኔ ካነሳሁት ላይ ደግሞ የምጨምረው ካለ አንተ ቀጥልና እንቀጥላለን ውይይታችን። አመሰግናለሁ ዮኒ፣ ጥሩ መንደርደሪያ ነው የሰጠኸን። የተወሰነ ነገር ለማከል ያክል ያው እንግዲህ ዛሬ የምንወያይበት አዋጅና ቅድም ያነሳ ነው መሰረታዊ ሀሳብ ወይም ሀሳብን ወይም አመለካከትን በነጻነት መግለጽ መያዝን የመሰለው መብት ፍሪደም ኦፍ ኤክስፕሬሽን በሁለቱ መካከል ያለ የባላንስ ጉዳይ ነው። በአንድ በኩል ሰዎች ሀሳብ የሁሉም ነገር ኒውክሊየስ ነው፣ መነሻና መድረሻ ነው። ያለ ሀሳብ ሀገር ሊያድግ አይችልም፣ ፈጠራ ሊዳብር አይችልም፣ መግባባት ሊሰፍን አይችልም። እንደ ሀገር መሆን ያለበት ናሽናል ዲያሎግ የምንበለው ሀገራዊ ምክክር የምንለው ማለት ነው። እሱን የመሳሰሉት ነገሮች በሙሉ ውይይት ናቸው። ውይይት በሀሳብ ላይ የተመሰረተ ነው። ስለዚህ ሞዴሬት የሆነ የሌላውን ሰብአዊ መብትና ክብር የሚጠብቅ የሀሳብ ልውውጥና መንሸራሸር ሲኖር፣ የመረጃ ልውውጥ ሲኖር ለዲሞክራሲ ግንባታ ብሎም ለሀገር ግንባታ ትልቅ አስተዋጽኦ አለው የሚለው በአንድ በኩል ይሄንን በሰፊው ተግባራዊ ለማድረግ መንቀሳቀስ ነው። በሌላ በኩል ደግሞ ይህ ሀሳብ መንሸራሸር ወይም ደግሞ ሰዎች መረጃ በሚያሰራጩበት ጊዜ በሚፈጥሩት ደግሞ
ችግር ምክንያት ደግሞ መጀመሪያ የታለመለትን ግብ መምታቱ ቀርቶ በተቃራኒው ደግሞ ላላስፈላጊ ችግሮች፣ ብጥብጦች እና ፖለቲካል፣ ማህበራዊና ኢኮኖሚያዊ ቀውሶች የሚዳርግ አይነት ነገር ደግሞ ሊመጣ ይችላል። ስለዚህ በሁለቱ መካከል ባላንስ መፈጠር አለበት ነው። ይሄን ዓለም አቀፍ የሆኑ መርሆዎችም የሚደግፉት ነው። ከህጎቹም በተጨማሪ ICPR አለ። ሁሉንም አይነት መገለልና መድሎዎች ወይም ደግሞ all forms of racial discrimination አቮይድ ለማድረግ የወጣው ዓለም አቀፍ የቃል ኪዳን ስምምነትም አጠቃላይ እንደ ዓለም አቀፍ ያሉ ተቀባይነት ያላቸው መርሆዎች ካምዳን ፕሪንሲፕል የምንለው በሁለቱ መካከል ዌይት ወይ ደግሞ ሚዛን ተጠብቆ ሁለቱም ኢኳሊ ፕሮሞት መደረግ አለባቸው። ኢኳሊቲ እና ፍሪደም ኦፍ ኤክስፕሬሽን። ኢኳሊቲ ስንል ምንድነው? አንድ ሰው ሐሳቡን የመግለጽ መብት አለው። ነገር ግን ሐሳቡን ሲገልጽ የሌላውን ሰው መብት እየደፈጠጠ ወይም የሌላውን ሰው ደግሞ የመናገር ሐሳቡን የመግለጽ ሰብአዊ ክብሩ የመጠበቅ መብቱን ደግሞ በሚጥስ በሚደፈጠጥ መልኩ መሆን የለበትም ነው። በርካታ ዝርዝር መርሆች አሉት እሱ። ከነዚህ አኳያ ስናይ እንዴት ባላንስ እናርገው ወደሚለው ስንመጣ ነው ይሄኛው አዋጅ ራሱ ይሄንን ፋውንዴሽን መሰረት አድርጎ ይነሳል። የአዋጁን መግቢያ ወይም ፕሪያምብሉን ስንመለከተው መሰረታዊ መብቶች ላይ ቅድም ያነሳነው መሰረታዊ መብት አንዱ ፍሪደም ኦፍ ኤክስፕሬሽን ነው። መሰረታዊ መብቶች ላይ የሚጣሉ ገደቦች አንደኛ በህግ የተደነገጉ፣ ሁለተኛ ዲሞክራሲያዊ ዓላማን ወይ ደግሞ ውጤትን ማምጣት የሚችሉ ተመጣጣኝና በጠባቡ የተበጁ መሆናቸውን ወይም መበጀት ያለባቸው መሆኑን ከግምት ውስጥ በማስገባት ይህ አዋጅ ወጥቷል ይላል መግቢያው ላይ። ክልከላው ቢኖርም ስቲል ሲተረጎም ግን ትልቁን ሐሳብን በነጻነት የመግለጽ የማንሸራሸርና የማሰራጨት መብትን በሚያጣብብና በሚጨቁን መልኩ አትሴንድ ኦፍ ዘዴ ዲሞክራሲ እንዳይጎለብት እንዳያድግ በሚያደርግ መልኩ መሆን የሌለበት መሆኑን ግንዛቤ ውስጥ ይከታል። ለኢንተርፕሬሽንም መሰረት ነው ይሄ የአዋጁ መግቢያ። ሌሎቹን ስንተረጉም የሚያጋጥሙ ነገሮች በዚህ ማዕቀፍ ውስጥ ነው መተርጎም ያለባቸው የሚለውን ኢንዲኬት የሚያደርጉ ናቸው። እንግዲህ በመግቢያው ላይ ያሉት ሌሎች ነጥቦች ስናያቸው ሆን ተብሎ የሚሰራጩ የጥላቻና ሐሰተኛ ንግግሮችን በህግ መከልከልና መቆጣጠር አስፈላጊ በመሆኑ ነው። ቅድም ያስከትላል ካልነው አደጋ አኳያ ሌላው ሐሰተኛ መረጃና የጥላቻ ንግግሮች ላለመረጋጋት፣ ለሀገራዊ አንድነት፣ ለሰብአዊ መብቶች መከበር ጋር ተያይዞ እነዚህ ነገሮች ለነዚህ አለመከበር ወይ ደግሞ ተቃራኒ ውጤት ለማምጣት መነሻ ስለሚሆኑ ይሄን እነዚህን ሬጉሌት ማድረግ አስፈላጊ በመሆኑ ነው። ዝርዝር ዓላማዎች ደግሞ አሉ ተዋጁ ላይ የተቀመጡ። አንደኛ ሰዎች ሐሳባቸውን በነጻነት የመግለጽ መብታቸውን ሲጠቀሙ ግጭትን፣ ሁከትን የሚቀሰቅስ ወይም ብሔርን፣ ሃይማኖትን፣ ዘርን፣ ጾታን፣ አካል ጉዳተኝነትን ወይም ሌሎች በዚህ መለኪያ ውስጥ ሊወድቁ የሚችሉ ልዩ ሁኔታዎችን መሰረት በማድረግ በግለሰብ በቡድን ላይ ጥላቻ ወይም መድሎ የሚያስፋፋ ንግግር ከማድረግ እንዲቆጠቡ ማድረግ ነው። አንደኛው ያው ፕሪንሲፕል ኦፍ ሌጋሊቲ ነው አይደል? አንዱ የህግ ካራክተር። ስለዚህ ይሄንን ድርጊት አስቀጭ ነው፣ ጥፋት ነው ብሎ በመደንገግ ሰዎች ሐሳባቸውን በነጻነት ሲገልጹ ያለውን ሊሚቴሽን አስቀድሞ እንዲገነዘቡ ነው። ይሄን ሲተላለፉ ደግሞ የሚገጥማቸው ቅጣት ስለሚኖር ከዚሁ እንዲጠነቀቁ ለማድረግ የተበጀ የወጣ ህግ ነው ማለት ነው። ሁለተኛው ቅድም እንዳልነው ነው አንድ ሰው ሐሳቡን ሲገልጽ የሌላውን ሐሳብ መስማት አለበት። ይሄ ተፈጥሯዊም ነው ሰዋዊም ነው። መቻቻልን፣ ውይይትን፣ ምክክርን፣ መከባበርን፣ መግባባትን ማበረታታትና ዲሞክራሲያዊ ስርዓትን ማጎልበት ነው አንዱ ደግሞ ዓላማው ማለት ነው። ያው ምክንያቱ ጀስቲፊኬሽኑ ግልጽ ነው። ቅድም ስላልኩት መድገም አያስፈልግም። ሌላው የጥላቻ ንግግርና ሐሰተኛ መረጃና ስርጭትን መበራከትን ለመቆጣጠርና ለመግታት ነው። እንግዲህ ህጎች ሲወጡ ያለውን በጥናት ላይ ተመስርተው ነው የሚወጡት ያለውን ተጨባጭ ሁኔታ ማለት ነው። በዛ አኳያ ደግሞ ስናየው እንደ ሀገር ያለንበት ሁኔታ ደግሞ የተለያዩ የጥላቻና የሐሰተኛ መረጃ በተለያየ መንገድ የሚሰራጭባቸው መደበኛም ባሉ ሁኔታዎች የሚሰራጭባቸው ሁኔታዎች ነው ያሉት። ይሄንን ለመግታት እና ወደ ነባራዊ ሁኔታው ለመመለስ ለማስቻል ነው የወጡት ማለት ነው። ዓላማው መግቢያው አጠቃላይ አንድምታውና ይዘቱ ይሄንን ነው የሚመስለው። እንግዲህ አሁን በተደጋጋሚ ጊዜ እያነሳናቸው ያሉት ሁለት ቃላት ወይም ደግሞ ሁለት ጉዳዮች ናቸው። በአንድ በኩል የጥላቻ ንግግር አለ፣ በሌላኛው በኩል ደግሞ ሐሰተኛ መረጃ ማሰራጨት አለ። ከጥላቻ ንግግር እንጀምር። እሺ ቶሚ አመሰግናለሁ። ያው አዋጁም ላይ እንደምናየው አዋጁ በጣም አጭር ነው ማለት 10 አንቀጽ ያለው ቅልብጭ ያለ አዋጅ ነው። እንደውም ምናልባት ከነዚህ ሊያንሱ የሚችሉ አዋጆችን በየራሱ ሳሰባ አይምሮይ ላይ የሚመጣው ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶችን እነሱ ራቲፋይ ለማድረግ የሚወጡ አዋጆች ናቸው ከዚህ ሊያጥሩ የሚችሉ። ስለዚህ የአዋጅ አጭር ልንላት እንችላለን ማለት ነው አዋጇን። ነገር ግን እንደዛም ቢሆን በውስጡ በጣም በልኪ የሆኑ
ትልቅ ትኩረት ሊሰጣቸው የሚገቡ ርዕሶችን ይዟል ማለት ነው። እነዚህ ርዕሶች አሁን ካልካቸው ስንነሳ ሁለት መሰረታዊ ነገሮችን ነው አዋጁ ገቨርን የሚያደርገው ወይንም ሊቆጣጠር የፈለገው ሁለት መሰረታዊ ተግባሮችን ወይንም የወንጀል ተግባሮችን በተመለከተ ነው። የመጀመሪያው ጥላቻ ንግግርን ነው። እንግዲህ እንዳልከው ጥላቻ ንግግር በአዋጁ መሰረት ተከልክሏል። ግን ጥላቻ ንግግር ምንድነው የሚለውን ደግሞ መመልከቱና ማብራራቱ የተሻለ ድርጊቱን ሊያብራራልን ይችላል ማለት ነው። እንግዲህ ጥላቻ ንግግር ምንድነው የሚለውን ከማብራራታችን በፊት ንግግር ራሱ ምንድነው የሚለውን አዋጁም ላይ ተተርጉሟል። እሱንም ማብራራቱ የተሻለ ነገሮችን ኤክስፕረስ ያደርጋል። ስለዚህ ንግግር የሚለውን አዋጁ የሚያብራራው እንግዲህ ማንንም ሰው ንግግር የሚለውን እንደ ኖርማል አንተን ራሱ ብጠይቀ በቃል የሚደረግ ነገርን ነው እንደ ንግግር አስዩም ሊያደርግ የሚችለው። ግን ንግግር ሲባል የግድ በቃል መሆን አይጠበቅበትም። ስለዚህ አዋጁ ላይ በተሰጠው ትርጉም መሰረት በቃል ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በስዕል ሊሆን ይችላል፣ በቅርጻ ቅርጽ ሊሆን ይችላል፣ በህትመት ሊሆን ይችላል። እነዚህም በመሳሰሉ ሌሎች ማንኛውም ነገሮች መልእክትን ወይንም ሐሳብን ማስተላለፍ ማለት ነው ንግግር። ስለዚህ ንግግርን እንደዚህ ብለን ከተረጎምን ከዛ በኋላ ጥላቻ ወይንም የጥላቻ ንግግር ደግሞ የሚለው ምንድነው የሚለውን እሱም አዋጁ ላይ ተተርጉሟል ማለት ነው። ስለዚህ የጥላቻ ንግግር ደግሞ አዋጁ ላይ በተተረጎመው መሰረት ስንመለከተው ታርጌት የሚያደርገው ታርጌት አለው፣ ከዛ ደግሞ ሚንስ አለው፣ ከዛ ደግሞ ኢንድ ይኖረዋል ማለት ነው። ታርጌት የሚያደርገው ወይ አንድ ግለሰብ ሊሆን ይችላል ወይ ደግሞ የተወሰኑ ቡድኖችን ሊሆን ይችላል ማለት ነው። ስለዚህ አንድን ግለሰብ ታርጌት አድርገን የምንናገረው የጥላቻ ንግግር ሊባል ይችላል። ግለሰቦችንም ወይንም ቡድኖችንም መሰረት አድርገን የምናደርገው ታርጌቱ ወይ ግለሰብ ሊሆን ይችላል ወይ ቡድን ሊሆን ይችላል ማለት ነው። ከዛ ታርጌቱን ደግሞ ተከትሎ ምንድነው የሚደረገው ማለት ያንን ግለሰብ ወይንም ያንን ቡድን ማንነቱ ላይ ነው የሚነጣጠረው ማለት ነው። ንግግሩ ማንነቱ ላይ የተነጣጠረው ንግግር ምን እንዲፈጠርበት ማድረግ አለበት? አጌንስት ዳት ፐርሰን ወይም ዳት ግሩፕ ጥላቻ የሚፈጥር መሆን አለበት፣ መድሎ የሚፈጥር መሆን አለበት፣ ወይ ጥቃት እንዲፈጸምበት የሚያነሳሳ መሆን አለበት ማለት ነው። ስለዚህ ጥላቻ ንግግር በአዋጁ ላይ ወደ አንድ ግለሰብ ወይንም ወደ አንድ ቡድን ያነጣጠረ ሆን ተብሎ የሚደረግ መድሎ እንዲደርስበት ወይንም ጥላቻ ወይንም ጥቃት እንዲነሳበት የማነሳሳት ተግባር በሙሉ ጥላቻ ንግግር ይባላል ማለት ነው። ስለዚህ እነዚህን ደግሞ ምንነቱን የሚለውን ደግሞ ስንበትነው እዛ ውስጥ ያሉት ምንድናቸው የሚለውትን ደግሞ ስንበትናቸው ምናልባት በቋንቋ ሊሆን ይችላል፣ በጾታው ሊሆን ይችላል፣ በብሔር ማንነቱ ሊሆን ይችላል፣ ወይ ደግሞ በአካል ጉዳተኝነቱ ላይ ይሄንን ያነጣጠረ ማለት ነው። ስለዚህ ማንነቱ የምንላቸው ወይ በብሔሩ ወይ በቋንቋው ወይ በዘሩ ወይ በአካል ጉዳቱ ወይ በጾታው ይሄንን መሰረት ያደረገ መድሎ ጥቃት እንትን እንዲደርስበት ማድረግ ምን ይባላል? የጥላቻ ንግግር ይባላል ማለት ነው። ስለዚህ ንግግርን ካየን የጥላቻ ንግግርን ካየን ወንጀሉ ምንድነው? ወንጀሉ ደግሞ መች ይፈጠራል የሚለውን ስናይ እነዚህን ነገሮች ምን ማድረግ ነው? ማሰራጨት ነው ማለት ነው ወንጀል የሚሆነው። ምናሰራጭባቸውን ደግሞ ሚንሶች አዋጁ በግልጽ ያስቀምጣል። ስለዚህ ይሄን የጥላቻ ንግግር በምን በብሮድካስት ሊሆን ይችላል። ብሮድካስት የምንለው ወይ በሬዲዮ ወይ በቴሌቪዥን መደበኛውን የምናቀውን የስርጭት መንገድ ተጠቅሞ በቴሌቪዥን ፕሮግራም ሊሆን ይችላል ወይ በሬዲዮ ፕሮግራም ሊሆን ይችላል። ከሁለት አንዱ ማሰራጨት ሊሆን ይችላል። ወይ በሶሻል ሚዲያ ሊሆን ይችላል ወይ ማህበራዊ ሚዲያዎችን በመጠቀም ሊሆን ይችላል። ማህበራዊ ሚዲያ ደግሞ አዋጁም ላይ ተተርጉሟል። እኛም እንደምናቀው በኢንተርኔት የሚሰሩ አንድን ሰው ከሌላ ሰው ጋር መስተጋብር እንዲፈጥር እርስ በርስ ኮኔክት እንዲያደርግ መረጃዎችን እንዲለዋወጥ የሚያደርጉ ፕላትፎርሞችን መጥቀስ ይቻላል ማለት ነው። እንደ ማህበራዊ ሚዲያ ሁላችንም የምናውቃቸውና የምንጠቀማባቸው ማህበራዊ ሚዲያዎች በዛ ሊሆን ይችላል ይሄ ነገር የሚሰራጨው እና ከዚህ ደግሞ በተጨማሪ በህትመት ሚዲያዎች እነዚህን ተግባራት ማሰራጨት የተከለከለ ተግባር ነው ማለት ነው በአዋጁ መሰረት። ስለዚህ ጥላቻ ንግግር የምንለው ይሄንን ነው ማለት ነው ባጭሩ በአዋጁ መሰረት እነዚህን ተግባራት የሚመለከት ነው። ቶሚ ዮኒ በጣም ቴንኪው። በደንብ ዝርዝር የሆነ ሐሳብ ነው ያነሳልን። በዚህ ረገድ አንዳንድ ጥናታዊ ጽሁፎችን ስናይ ከአዋጁ አኳያ ቅድም እንዳልከው የጥላቻ ንግግር የሚለው ሁለት ቃላትን አንድ ላይ ያጣመረ አገላለጽ ነው አዋጁ የመረጠው ስልት ማለት ነው። የጥላቻ ንግግር የሚለውን ዲፋይን ካረገ በኋላ ግን ንግግርን ደግሞ ለብቻው ነጥሎ ዲፋይን አድርጓል። ልክ ነው። ጥላቻን የሚለውን ቃል ግን ለብቻው ዲፋይን አላረገውም እና አንዳንድ ጥናታዊ ጽሁፎች ጥላቻ የሚለውን ወይም ሄት የሚለውን ቃል ራሱ ዲፋይን አለማድረጉ
ቅድም ያልነው እንግዲህ በጠባቡ ነው መታየት ያለበት ብለናል። ልክ ነው። ስለዚህ ጉዳዩ በጠባቡ እንዳይታይ ልዩ ሁኔታው መርህ እንዲመስል ብዙ ነገሮች የጥላቻ ንግግር በሚለው ካባ ውስጥ እንዲሸፈኑ ሊያደርግና ክፍተት ሊፈጥር የሚችል ነው። ስለዚህ ሄት የሚለው ቃል ወይም ጥላቻ የሚለው ቃል ዲፋይን መደረግ አለበት ብለው አርጊው ያደርጋሉ። ልክ ነው። በእርግጥ ዓለም አቀፍ የሆኑ በዚህ ረገድ ያሉ ህግጋትም በዚህ ቀጥታ እንደዚህ አይነት ትርጉም የሰጡ ለማግኘት ያስቸግራል፣ ያዳግታል። ጥላቻ ለብቻው ዲፋይን አለመደረጉ የጥላቻ ንግግር ውስጥ ያለው ይዘት ክፍተት እንዲፈጥር ያደርጋል ብለህ ታምናለህ? በእርግጥ ሞር ቢብራራ የተሻለ ነው። ሞር ጥላቻን ዲፋይን ማድረጉ የተሻለ ነው። ነገር ግን ጥላቻ ዲፋይን ባይደረግም የጥላቻ ንግግር በሚለው ዴፊኒሽን ውስጥ ወይንም ትርጉም ውስጥ ጥላቻ ምንድነው የሚለው መረዳት ይቻላል ብዬ ነው ማምነው። በእኔ በኩል እንዳልኩ ተብራርቶ ቢቀርብ የተሻለ ያብራራዋል። አሁን ለምሳሌ ንግግርን አዋጁ በግልጽ ትርጉም ሰጥቶታል። ንግግርን ትርጉም ከሰጠው በኋላ የጥላቻ ንግግር እንግዲህ ንግግር ለለው ትርጉም ሰጥቷል ወይንስ የጥላቻ ንግግር የሚለው ደግሞ ራሱን የቻለ አንድ ተርም ነው የሚለው ራሱ ግልጽ አይደለም። ሲተረጉመው እንግዲህ ንግግርን ተርጉመው የጥላቻ ንግግር ደግሞ የሚለው ወይ ፑርማን ድራፍትሽፕ ነው ጥላቻ የሚለውን ብቻ ለማስቀመጥ አስቦ ነው የሚለው ግልጽ አይደለም። በርግጥ በዚህ ረገድም ኤክስፕላናቶሪ ኖትን ለማግኘትም ጥረት አድርገን ማግኘት ስላልቻልን ነው በደንብ ዲፋይን ለማድረግ። ግን ጥላቻ ንግግር በሚለው ውስጥ ሄት የሚለውን ማግኘት እንችላለን ብዬ ነው የማስበው። ለአዋጁ ፐርፐስ ይባል ማለት ነው። እዛ ላይ የተቀመጡት ሪኳየርመንቶች ወይንም እዛ ላይ የተቀመጡት ትርጉሞች ጥላቻ የሚለውን በተዘዋዋሪ ትርጉም ልናገኝበት እንችላለን ማለት ነው። ፎር ዳት ማተር ንግግር የሚለውን እንኳን ብናወጣ ጥላቻ የሚለውን እዛ ዴፊኒሽን ውስጥ ማግኘት እንችላለን ማለት ነው፣ ንግግር ለብቻው ዲፋይን ስለተደረገ። ስለዚህ የማሰራጨት ኤሌመንት ስለሆነ ንግግር ከአንዱ ወደ አንዱ ስለሆነ ይሄኛው ደግሞ የጥላቻ ንግግርን ደግሞ ሲተረጉም ማሰራጨት የሚለውን ሁላ አላካተተም። እነዛን ነገሮች ተናግሮ ሰውን ማነሳሳት የሚል ነው ትርጉሙ። ስለዚህ ሄትን እዛ ውስጥ እናገኛለን ወይም ጥላቻ የሚለውን እዚህኛው ትርጉም ውስጥ እናገኛለን ብዬ ነው የማስበው። ስለዚህ በዚህ ረገድ ለአዋጁን ፐርፐስ ይባል ያን ዴፊኒሽን በእኔ በኩል ካምሳ ያን ያህል ችግር አለው ብዬ አላምንም። በእኔ በኩል ፕሪሳይዝ እና በደንብ ክሊር ነው ባይባልም ላተገባበር ግን የሚቸግር ጥላቻ ብቻውን ዲፋይን አለመደረጉ ያን ያህል ችግር ይፈጥራል ተብሎ ላይታሰብ ይችላል። ያው ሲታይ ይዘቱ ላይ ያው 3 መሰረታዊ ቃላት አሉት ትርጉም ውስጥ ውጤቶቹ ናቸው የሚያሳዩት ድርጊቱን አላግባብ መሆን ማለት ነው። መድሎን ወይም ጥቃትን የሚያነሳሳ አንድ ሰው እንዲገለል መድሎ እንዲደርስበት ወይም ደግሞ ጥቃት እንዲፈጸምበት የሚያደርግ ይዘት ያለው ንግግር ጥላቻን የሚያነሳሳ ይላል። አሁን ሰርኩላር ይመስላል ዴፊኒሽኑ እዚህ ላይ አንደኛው ሶስተኛው ተርም ጥላቻን የሚያነሳሳ ነው። ስለዚህ እንግዲህ ጥላቻ የሚለውን ቃሉን ብቻ ጥሬ ትርጉሙን እዚህ ውስጥ ማግኘት ባንችል እንኳን ሐሳቡ ግን አጠቃላይ ሐሳቡ ምንድነው? ኮንቴክስቹዋል ሚኒንግ ሰዎች ወይ አንድ ሰው ወይ ደግሞ የተወሰነው ቡድን ሰላማዊ ኑሮውን ከሚመራበት ሰላማዊ ከሆነው ሁኔታ ውስጥ እንዲወጣና ሌሎች ሰዎች በዛ ግለሰብ ወይም በዛ ቡድን ላይ ሆን ብለው ጥላቻ መድሎ ወይም ጥቃት እንዲፈጸም የሚያነሳሳ ተግባር ሲፈጽሙ ያለውን ድርጊት ነው የጥላቻ ንግግር የሚለው። ስለዚህ ድርጊቱ በዚህ አግባብ የተገለጸበት መንገድ ብዙም እንደ ኢሹ ሊነሳ የሚችል ነው ብዬ አላምንም። እኔም ያራሃለው ራባት ላይ ያለውንም ፕላን አክሽን ፎር ፕላንም እዛ ላይም የተቀመጡት ሪኳየርመንቶችን ስናያቸው ኢንቴንት መቀመጥ አለበት፣ ስፔሲፊክ መሆን አለበት። አሁን ቅጣት ላይ ስናወራ በደንብ እናወራለን። ኢንቴንቱም ተቀምጧል፣ ሆን ተብሎ መፈጸም አለበት። ጥቃትም ወይም ጉዳትም መድረስ ሊኖርበት ይችላል ወይ ደግሞ ጉዳት ሊያደርስ የሚችል መሆኑ መቀመጥ አለበት የሚለውን ፕሪንሲፕል የሚያሟላለናል። ምናልባት ከዛ ውስጥ ካሉት ፕሪንሲፕሎች አንዱን ወይ ባያሟላን ነባራዊ ሁኔታውንም ኮንሲደር ማድረግ አለበት። እንግዲህ ነባራዊ ሁኔታ ማለት ኢትዮጵያ ያለችበት ነባራዊ ሁኔታ ብዝሃነት ያለበት በብሔርም በቋንቋም በሃይማኖትም ብዝሃነት ያለበት ነው። ስለዚህ እሱንም ኮንሲደር ያደረገ መሆን እንዳለበት ነው የሚያስቀምጠው። ስለዚህ አዋጁ በዛ ረገድ ትርጉም ሲሰጠው እዛ ላይ ያሉትንም እንትኖች ኮንሲደር ባደረገው መልኩ ነው ብዬ ነው የማምነው። ኢቭን ስፔሲፊካሊ ሄት የሚለውንም ጥላቻ የሚለውን ባይተረጉምም በተዘዋዋሪ እናገኘዋለን ብዬ ነው የማስበው። ይሁን አይ ቲንክ እዚህ ላይ ትልቁ ቁም ነገር በተሰጠው ትርጉም መሰረት ወደ ስራ ሲገባ ወደ ፕሮሲኪዩሽን ወደ ፍርድ ቤት ወዳለው ክስ ሲገባ ይሄ ትርጉም መተርጎም ያለበት
ፍሪደም ኦፍ ኤክስፕሬሽን ወይም ደግሞ ሀሳብን አመለካከትን በነፃነት መግለጽ መያዝ የሚለውን ትልቁን መብት ዴፊ በማያደርግ ሁኔታ በማይጥስ ሁኔታ ነገር ግን ደግሞ በጠባቡ እየታየ መተርጎም አለበት። ሀሳብ መንሸራሸር የሚለው ነው ትልቁ ጉዳይ። ቀደም ያነሳው የራባት ፕላን ኦፍ አክሽን የሚባለው አንድ ዓለም አቀፋዊ ኢንስትሩመንት ነው። ዲፋይን ሲደረጉ ወይም ደግሞ እነዚህ ነገሮች አጠቃላይ ከቅጣትም ከሲቪሪቲም ማክበጃ ሁኔታዎችም ሲታዩ ከዚህ አይነት የተቀረጸበትን መንገድ ስናየው እነዚህ 6 የሆኑ መለኪያ መስፈርቶች ተቀምጠዋል በራባት ፕላን ኦፍ አክሽን ውስጥ። አንደኛው የሀገሪቱ ሶሻል ወይም ፖለቲካል ኮንቴክስት ነው። እንደ ሀገር አሁን ያለንበት ኮንቴክስት ይሄንን አዋጅ ለማውጣት በቂ ምክንያት ነው፣ የግድ ነው። ሁለተኛው የተናጋሪዎች ወይም ደግሞ የጥላቻ ንግግሩን የሚያሰራጩት ሰዎች ስታተስ ከዚህ አንፃር ጉድለት ያለው ይመስላል። ምክንያቱም እዚህ ላይ ማንኛውንም ሰው ነው ባስኬት ነው። ስለዚህ ቢያንስ ግን የቅጣቱ ሁኔታ በኋላ እናወራዋለን። ቅጣት ላይ ሲመጣ እናወራዋለን። የተናጋሪው ማንነት ክላሲፋይ ተደርጎ መቀመጥ ነበረበት። ከማክበድ አንፃር ከማቅለል አንፃር ሁኔታዎችን ማለት ከኢንፍሉዌንስ አንፃር ከሚያስከትለው ተጽዕኖ አንፃር ስለ ኢንፍሉዌንስ ስለሆነ አዋጁ በጠቅላላው ኢንፍሉዌንስ ዋናው ተጽዕኖ ማሳደር አይደል ማነሳሳት ስለሆነ ከዚህ አኳያ ይህን ክፍተት እናነሳዋለን በደንብ። ሶስተኛው ኢንተንት ነው። ኢንተንት እንግዲህ እዚህ ጋር በቸልተኝነት ተብሎ አልተቀመጠም። እንዲያውም በግልጽ ሆን ብሎ ነው። የአዋጁ መግቢያም ሆን ብሎ ይላል፣ ዲፋይን ሲደረግም ሆን ብሎ ይላል። መቅጣት የፈለገውም ሆን ተብሎ የሚሰራጩትን ስለሆነ ማለት ነው። ሌላው ኮንተንት ኤንድ ፎርም ኦፍ ስፒች ነው። የንግግሩ ይዘት ነው። የንግግሩም ይዘት እዚህ ላይ ተቀምጧል። እነዚያ ያልናቸው ጾታን፣ አካል ጉዳተኝነትን፣ ዘርን መሰረት ያደረገ በእነዚህ ሰዎች ሌሎች ሰዎች ላይ ጥቃት እንዲፈጸም የሚያደርግ ኮንተንቱ በዚህ መለኪያ ውስጥ መግባት አለበት። ሌላው የስርጭቱ መጠን የሚለው እንግዲህ በምን ያህል ሲሰራጭ ነው የሚለው ትርጉም ውስጥ የለም። በኋላ ላይ እንመጣበታለን። አከራካሪ ሆነ በተለይ በማህበራዊ ሚዲያ የሚሰራጭበት ወቅት ላይ ምን ያህል መለኪያ ተቀመጠ፣ መለኪያው ተቀባይነት ያለው ነው ወይ አሳማኝ ነው ወይ የሚለውን ልናየው እንችላለን። ግን መሰራጨቱን ብቻ ነው አዋጁ ኮንሲደር የሚያደርገው። መሰራጨቱን ነው የሚያየው። ከእንተንም አንፃር ምን ሰው ጋር ደረሰ ከቅጣት አንፃር ልናየው እንችላለን። በኋላ ከቅጣት አንፃር ነው የምናየው። እዚህ ላይ መሰራጨቱን ነው። መሰራጨት ማለት ቢያንስ ከአንድ በላይ ለሆነ ሰው መድረስ አለበት የሚለው ነው ኮንሲደር። ስለዚህ ራባት ፕላን ኦፍ አክሽን ግን ኤክስተንት ኦፍ ዲሲሚኔሽኑ ልክ ነው መታየት አለበት፣ ኮንሲደር መደረግ አለበት ይላልና ቅጣት ላይ ግን ፍርድ ቤቶች ይሄንን ኮንሲደር ማድረግ አለባቸው በኋላ በደንብ። ምክንያቱም የደረሰበት ተደራሽነት በግሉ አዋጁ የሚያከብደው አለ። ከዛ ውጪ ግን ስቲል ምን ያህል ሰው ደረሰ የሚለውን ኮንሲደር አድርጎ ቅጣቱ ሬንጅ ስለሆነ ቅጣቱ በሚሰላበት ጊዜ ይሄን ኮንሲደር አድርጎ የደረሰበትም የተሰራጨበትን መጠን ከግምት መግባት አለበት የሚለው መያዝ አለበት። በኋላም አንዳንዶቹ ልንመለስባቸው እንችላለን ኬዝ ባይ ኬዝ እና የመጨረሻው 6ኛው ነጥብ ጉዳት የሚያስከትል ወይም ነው ጉዳት ለማስከተል ፖቴንሻል ያለው መሆን አለበት። ይሄን ኦብቪየስሊ ያስቀምጣል የተቀረጸው። ምን ይላል? ጥላቻን፣ መድሎን፣ ጥቃት ለማድረስ የሚያስችል መሆን አለበት፣ የሚያነሳሳ መሆን አለበት። ይሄንን የማያደርግ ከሆነ ንግግር መሆኑ ብቻውን የጥላቻ ንግግር አያስብለውም ነው። ከዚህ አኳያ ሲታይ ከሞላ ጎደል አዋጁ የተቀረጸበት መንገድ እነዚህን ስታንዳርዶች ሚት ያደረገ ይመስላል። በትርጉምም ጊዜ አስፈጻሚውም አካል ተርጓሚውም ይሄንን ኮንሲደር ማድረግ እንዳለበት ነው በዚህ አካል። ሌላው ሁለተኛው ትልቁ ክፍል በአዋጁ የተዳሰሰው ሐሰተኛ መረጃ ማሰራጨት ነው። ሰዎቻው በዘር ምናምን በጎሳ ተከፋፍለው አንዱ አንዱን በመጥላት በማይሆን ነገር እርስ በራሳቸው የተነቋቀሩ በሶሻል ሚዲያ ማይሆን ንግግር እየተመላለሱ አንዱን በአንዱ ላይ ማስነሳት የጥላቻ ንግግር ይባላል። ትክክል ያልሆነ ሰዎችን ወደ ጥላቻ የሚገፋፋ ወይ ደግሞ ላልሆነ ነገር የሚገፋፋ ነገር ሐሰተኛ መረጃ ማሰራጨት ማለት አንድ ያልተፈጠረ ነገር ተፈጠረ ብሎ መውራት ሐሰተኛ መረጃ ማሰራጨት ነው። ሐሰተኛ የሰማኸውም ነገር ሊሆን ይችላል፣ ያንተ ሀሳብ ሊሆን ይችላል። ያንን ነገር እርግጠኛነቱን ወይም ደግሞ ትክክለኛነቱን ሳታረጋግጥ ወደ ለሰዎች ማቅረብ መጀመሪያ ጉዳት ሐሰተኛ መረጃ የተሰራጨባቸው ቦታዎች እነሱ ይጎዳሉ፣ ግን አዝሮ መልሶም ራሳቸውን ይጎዳቸዋል ማለት ነው። አንድ ሚዲያ ላይ አንድ ሰው ቀርቦ ትክክለኛውን ነገር የተናገረው ከራሱ አንደበት ትሰማለህ።
ከዛ ደግሞ ሶሻል ሚዲያ ላይ ስትመጣ ዩቲዩበርም ቲክቶከርም ሊሆናል ገልብጦ በቃ ያን ነገር አጣሙ ወይም ደግሞ ትክክል ያልሆነው ውሸት ነው የሚናገረው ማለት ነው። ከዛ በኋላ ያ ነገር ደግሞ ተገልብጦ ሙሉ ለሙሉ ሐሰት ሆኖ ስታገኘው ያ የውሸት ማረጋገጫ ነው ብዬ ነው ማስበው። ሐሰተኛ መረጃዎችን ፊልተር ማድረገው ለምሳሌ ፌስቡክ ላይ ማን ነው የጻፈው መረጃውን ማን ነው የጻፈው ከታወቀ ምንጭ ነው ወይ የመጣው ሚለውን ቼክ አደርጋለሁ። ለምሳሌ ባነሮች አሉ ልክ አሁን ያንተ መሆንህን ፌስቡክ የሚያሳይበትና ያንን ባነር ካየው ያ ሰውዬ ራሱ ስለሆነ የሆነ የሚመስል ነገር ይጽፍልኛል። ግን ፈቃድ የሌለው ወይም የማይታወቅ የሆነ አናውን የሆነ ሰውዬ ዝም ብሎ የሆነ ነገር ቢጽፍ ያ ሐሰተኛ ሊሆን ይችላል በሚል በራሴ እጠረጥራለሁ ማለት ነው። እንዴት ነው ኢንፎርሜሽን ብዙ ጊዜ ነው ቲክቶክ ላይ ያሉትን አላምንም። ምክንያቱም ማለት እኔም ተነስቼ አሁን ኢትዮጵያ ውስጥ እንደዚህ የተፈጠረ ነው ብዬ ማግለጽ ይችላል። ማንኛውም ሰው መግለጽ ስለሚችል የሚታመኑ ሰዎችም አሁን ለምሳሌ አሉ አንዳንድ ሰዎች የሚታመኑ ምትላቸው ወይ ከነሱ ወይም ደግሞ ከዜናዎች ምናምን ላይ ካልሆነ መስተቀር ሁሉንም ቲክቶከሮች የምታምን ከሆነ ጥሩ አይመስለኝም። ያው ሰው እንዳረዳዱ ነው። መጀመሪያ ሐሰተኛ ንግግራቸውን ከማድረጋቸው በፊት ያን መረጃ መሰብሰብ ባለመቻላቸው ያን የተሳሳተ መረጃ ያሰራጩታል። እንግዲህ ይሄ ከጥላቻ ንግግር ይለያል። በካራክተርም በይዘትም የሚቀራረቡ ይመስላሉ ሲታዩ፣ ግን ሐሰተኛ መረጃ ነሰሰርሊ ጥላቻ ላይሆን ይችላል። ሐሰተኛ መረጃ ሲባል ምንድነው? ሐሰተኛ የሆነና የመረጃውን ሐሰተኝነት በሚያውቅ ያ ማለት ሆን ብሎ ሐሰተኛ መሆኑን እያወቀ ማለት ነው። ወይም ደግሞ መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንፃር የመረጃውን እውነተኛነት ለማጣራት በቂ ጥረት ሳያደርግ፣ ያ ማለት ጋዜጠኛ ሆኖ ለምሳሌ ጋዜጠኝነት የሙያ ስነ ምግባር የመረጃዎችን ማጣራት፣ ሁለት ወገን ከሆነ ሁለቱን ወገን ማጣራት፣ ይዘቱን መመርመር የመሳሰሉ ነገሮች አሉ። ከሙያ ኃላፊነት አኳያ ወይ ከሙያ ብቻ ሳይሆን አሁን ባለው ነባራዊ ሁኔታ ሁሉም ሰው ጋዜጠኛ ነው። እሱ ነው አንዱ አስቸጋሪ ነገር። ሶሻል ሚዲያ ስለሆነ ያለው ማንንም ሰው ተነስቶ የሆነ መረጃ ዲሲሚሌት ያደርጋል። ስለዚህ የግድ ፕሮፌሽናሊ ሪኳየር የሚያደርግም በእርግጥ ጋዜጠኛ ስትሆን ፕሮፌሽናል ሪኳየርመንትም አለ ከዚህ የዘለለ ግን አሁን ሁሉም ጋዜጠኛ ስለሆነ አሁን ባለንበት ነባራዊ ሁኔታ እንደዛ በሚሆንበት ጊዜ ነው አዋጁም ያንን ኮንሲደር የሚያደርግ። መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንፃር ሲል እንግዲህ ይሄ ብሮድ እንዳይሆን ነው ኤግዛምፕሉን ወደ ጋዜጠኝነት ወይ ደግሞ የሙያ ስነ ምግባራቸው የግድ ይሄንን ነገር ማድረግ የሚጠበቅባቸው ሰዎች ሲሆን ይሄንን ሲያደርጉ ሲቀሩ ቀጥተኛ ሐሳብ እንኳን የላቸውም ቢባል ቀጥተኛ ባልሆነ ሐሳብ ግን የሐሰተኛ መረጃውን ስርጭት ደግፈዋል ወይ ደግሞ ውጤት እንዲያመጣ ሰርተዋል ሊባል ስለሚችል ማለት ነው። ከቸልተኝነት ትንሽ ከፍ ያለ መለኪያ ነው ይሄ የተቀመጠው። ስለዚህ ሆን ተብሎ ሐሰተኛ መሆኑን እያወቀ ወይም ደግሞ ከነገሮች ሁኔታዎች ሐሰተኛ ሊሆን ይችላል የሚለውን ገምቶና አመዛዝኖ ይሄንን ማድረግ ያለበት አካል በቂ ጥረት ሳያደርግ የሚሰራጭ ሁከትን፣ ግጭትን የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ወይም ደግሞ ድርጊት ነው የሐሰተኛ መረጃ የሚባለው። ስለዚህ ሐሰተኛ መረጃ ውስጥ ጥቃት ሊፈጸም ይችላል ልክ እንደ ጥላቻ ንግግር ሁሉ ማለት ነው። ከዛ ደግሞ ግጭት፣ ሁከትም ሊነሳ ይችላል በተመሳሳይ ነው። ውጤታቸው ሁለቱም ተቀራራቢ ናቸው። በአንድ አዋጅ ውስጥ ቀርጾ ማስቀመጡ ያስፈልጋል የሆነውም ለዛ ነው። ይዘታቸው ቅድም ያልናቸው መለኪያዎቹ ምናምን ይለያያሉ። ቴክኒካል የሆነ ነገራቸው ማሰራጨት አለው ሁለቱም። እንቀጥለዋለን አንተ በለውና ጀምረዋል ብዬ ነው አላቋርጥ ብዬ በሁለቱ መካከል ያሉት ከውጤት ደረጃ ተመሳሳይ ውጤት ሊኖራቸው ይችላል። ከስርጭት አላቸው ሁለቱ። ምክንያቱም ተደራሲ የሆነ ሰው አካል ህዝብ ምናምን አለ። ይሄን ሰምቶ በእነዛ ንግግሮች ምክንያት ተወናብዶ ተነሳስቶ ስሜታዊ ሆኖ ጥቃት ሊፈጽም ጉዳት ሊያደርስ የሚችል ኮንተንታቸው ነው የሚለያየው ማለት ነው። ኮንተንታቸውና ቅርጻቸው ይለያያል። ጥላቻ ቅርጹ የተለየ ነው። ሐሰተኛ መረጃ ደግሞ ምንም አበበንም ከበደንም ታርጌት የማያደርግ ሊሆን ይችላል። ግን መረጃው ብቻ ሲደርስህ አክት ልታረግበት የምትችለው ነገር ነው። ቴክኒካል ዲፍረንስ አላቸው። ምናልባት እዚህ ጋር ቶምዬ ከነከነኝ ቅድም ሁሉም ሰው ጋዜጠኛ ነው ያልኩት ዲስሪስፔክት ለማድረግ አይደለም። ሁሉም ሰው ጋዜጠኛ ነኝ ይላል። ፖቴንሻል አለው ነው እንጂ የጋዜጠኝነት ሙያን በጣም ነው የምናከብረው። ትልቅ ሙያ ነው። ማንም ሰው ተነስቶ ጋዜጠኛ ነኝ የሚልበት ሙያ አይደለም። ግን ሁኔታውን ለመግለጽ የተደረገ ስለሆነ አይ ቲንክ እኔም የተረዳው ሁሉም ሰው ጋዜጠኛ ነው የሚለውን ሴንስ ያው በቀኔ ነው በትምህርተ ስላቅ የቀረበው ምንድነው ጋዜጠኛ ነኝ
ይላል ነው ማለት ሚስኮት የሙያ ምግባሩ ሳይኖረው ልክ ነው እንደ ጋዜጠኛ አክት ማድረግ ይፈልጋል ሁሉም ሰው የሚለውን አንድምታ ለመግለጽ ነው እንጂ እውነት ነው የጋዜጠኝነት ሙያ የተከበረ ነው። ለዛም ነው እንደ ኤግዛምፕል የሚያነሳ ነው የሙያ ስነ ምግባሩ ከፍ ያለ ጥንቃቄ የሚጠይቅ መሆኑን ለማሳየት ነው እንዳንድ ማሳያ ያቀረበው። ሶ ወደ ድርጊቱ አፈጻጸምና ወደ ወንጀል ወደ ሆነው ድርጊት ስንመጣ እንግዲህ ማንኛውም ሰው የሐሰት መረጃን በአደባባይ ስብሰባዎች፣ በብሮድካስት፣ በህትመት፣ በማህበራዊ ሚዲያ አማካይነት ማሰራጨት የተከለከለ ነው። ሶ እንግዲህ ያኛውም ቢሆን ቅድም ዮኒ ያነሳው የጥላቻ ንግግሩ እንግዲህ በብሮድካስት፣ በህትመት፣ በማህበራዊ ሚዲያ ወይም በሌላ ተመሳሳይ ዘዴ ይላል። ሌላ ተመሳሳይ ዘዴ የሚለው ባስኬት ነው። ብዙ ነገሮችን ሊያካትት ይችላል። ግን ሲተረጎም ያው ነገሮችን ለማሰራጨት የሚያገለግሉ ዘዴዎችን ሚኒ ሚዲያም ሊሆን ይችላል ዘዴዎችን ይመስላል አተረጓጉ። እንደዛ አይነት ነገር ግን አንድ ሰው በአደባባይ ስብሰባዎች ላይ የጥላቻ ንግግር ቢናገር ይዘቱ የጥላቻ ንግግር ከሆነ ሊገባ ይችላል። የጥላቻ ንግግር አይደለም አይ የተሰራጨበት መንገድ በአደባባይ ነው ተብሎ ቴክኒካሊ የሆነ ክርክር ሊነሳበት አይችልም። ፎርዛት ማለት ምናልባት ሌሎች ወንጀሎች አሉ ወንጀል እንዲፈጸም በአደባባይ መገፋፋትን የመሳሰሉ በወንጀል ህጉ ላይ ጸንተው ያሉ ያልተሻሩ ማለት ነው። የአዋጅ ያልሻራቸው የአዋጅ አንድ አንቀጽ ነው ከወንጀል ህጉ ውስጥ የሻረው። ስለዚህ ያልተሻሩ ሌሎች ነገሮች አሉ። በዛ ሊሸፈን ይችላል። ኬዝ ባይ ኬዝ ሊታይ ይችላል። ሞር ኦፍ ግን አጠቃላይ አፈጻጸሙ አሁን ባለው ነባራዊ ሁኔታ ሲታይ ያው በብሮድካስት፣ በህትመት፣ በማህበራዊ ሚዲያና በእነዚህ በኢንተርኔትና በመሳሰሉ ብሮድካስት ለማድረግ ከፍተኛ ስርጭት ተደራሽ ለማድረግ የሚያገለግሉ ዘዴዎችን በጽሁፍ፣ በምስል፣ በድምጽ፣ በቪዲዮ እነዚህ ነገሮች ሁሉ ሚንሶች ናቸው ማለት ነው። ሚንሶች ናቸው በእነዚህ መንገድ ያንን መረጃ ማሰራጨት ማለት ነው። ስለዚህ ቴክኒካሊ ቅድም ያልናቸው በጣም ስላይት የሆነ ዲፍረንስ አላቸው መካከላቸው። በውጤት ደረጃ ግን የሚያስከትሉት ነገር ተመሳሳይ ስለሆነ በአንድ አዋጅ ውስጥ አካቶ ተገቢውን የቅድመ መከላከል ስራ ከዛ ደግሞ ተተላልፎ ሲገኝ ደግሞ የቅጣት ጉዳዮችንና እነዚህን ጉዳዮች ደግሞ ለመከላከል ስልጣንና ኃላፊነት ያለባቸውን አካላት ማስቀመጡ በአንድ ህግ ውስጥ መታቀፋቸው የማይጣረስ ወይም ደግሞ አብሮ መሄድ የሚችል መሆኑን ከግንዛቤ አስገብቶ የተቀረጸ ነው። አንድ ኢሹ መጣብኝና ስታወራ ያው ሐሰተኛ መረጃ ማሰራጨት ማለት ከጅምሩ ውሸት መሆን አለበት። መረጃ አይጋጭም። አንዳንዴ መረጃው እውነት ሆኖ የጥላቻ ንግግር ሊሆን አይችልም። ያ ሁለቱን ነክሰስ እንትን እንባለው እሱ ነው። አንዱም እኮ ልዩነታቸው አንዱ ውስጥ ሊገባም ላይገባም ይችላል። ለምሳሌ ለጥላቻ ንግግር መነሻ የሆነ ጉዳይ በሐሰተኛ መንገድ ሊሰራጭ ይችላል። ልክ ነው። ነገሩ እውነት እንግዲህ አንጻራዊ ነው። እንዴት ነው የሚታየው የሚለው አሁን ዝም ብሎ አንድ ኤግዛምፕል አንስቶ ይሄ እውነት ነው ውሸት ነው ላንል እንችላለን። ግን ነገሩ እውነት ሆኖ ነገር ግን ፎር ሳም ሪዝን መገለጽ የሌለበት ሌሎችን ለትንኮሳ ለስሜታዊነት ምናምን የሚዳርግ ነገር ሊሆን ይችላል። ስለዚህ ያ ነገር ከሐሰተኛ መረጃነት ይወጣና ወደ ጥላቻ ንግግር ውስጥ ይገባል። የግድ ግሩፕም መሆን የለበትም። ጥላቻ ንግግር ግለሰብ ላይም ሊቃጣ ስለሚችል ከግለሰብ ጋር የተገናኘ እውነተኛ መረጃ ራሱ እንትን ብለ ያ የጥላቻ ንግግር ሊሆን ይችላል። ስለዚህ ይሄን ነክሰስ በዚሁ እንድታይልኝ ኢቭን ቴክኒካሊ ወደ ህግ ስንመጣ እኮ ብዙ ነገሮች አሉ። እውነትም ሆኖ ለምሳሌ የሰዎችን እንግዲህ አንዱ ዓላማው ምንድነው? የሰዎችን መልካም ስም ክብር መጠበቅ ነው አይደል? ወደ ስም ማጥፋት ወደ ወንጀል ህጉ በኮምፒውተር ደግሞ በሚፈጸምበት ጊዜ በኢንተርኔት በሚፈጸምበት ጊዜ ደግሞ ወደ በኮምፒውተር ወንጀሎች አዋጅ ሰፊ ነው። በዛ አግባብ ደግሞ የሚታዩ ሌላ ብዙ ቴክኒካል ነገሮች ሊኖሩ ይችላሉ። ግን ትልቁ ኮንሴፕት ግን እዚህ ውስጥ ያለው ነገር በተራ ግለሰቦች መካከል ያሉ የስድብን፣ የዛቻን፣ የማዋረድ ምናምን ተግባራትን ኮንሲደር ያደረገ አይደለም አዋጁ። መንፈሱ ዓለም አቀፍ አንድምታውም እንደ ሀገር ይሄ አዋጅ ሲወጣ መሰረት ያደረገው ምንድነው? የኛ ሀገር ካለንበት ነባራዊ ሁኔታ ለምሳሌ ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ነች። ልክ ነው። በተግባር ደግሞ ብሔርን መሰረት ያደረጉ ጎሳን መሰረት ያደረጉ አንድም ሰው ሊፈጸሙ የማይገቡ ቅድም ያልናቸው ብሔርን፣ ሃይማኖቱን፣ የአካል ጉዳቱን፣ ጾታውን መሰረት አድርገን እንትን እንዳለ እነዚህ ሞሮፍ ከአንድ ግሩፕ ወይ ደግሞ ከአንድ ክላስ አባልነት ጋር የተገናኙ ናቸው። ሰውየው ግለሰብም ሊሆን ይችላል፣ ቡድንም ሊሆን ይችላል። አንድም ቡድን በብሔሩ እንደ ብሔር ለሰድበው ወይ የጥላቻ ንግግር ሊያስተላልፍበት ይችላል አንድ ሰው ደግሞ የብሔሩን አንድ ሰው አንስቶ ግን ስቲል በብሔር ማንነቱ በዘሩ ወይ በጾታው ወይ በአካል ጉዳተኝነቱ ባለበት መደብ ወይም ክላስ ውስጥ ልክ ነው መሰረት አድርጎ ሊደረግ ይችላል። ስለዚህ ግለሰብም ቢሆን ኢንተንቱ ግን
ያለበትን ብሔር ያለበትን ጾታ እሱን ያለበትን አታክ ማድረግ ነው። እሱን አታክ ማድረግ ኢንዱም እሱ ነው። ከተራ ግለሰባዊ አሁን ተራ ምለው ከክብደት አንጻር ነው ልክ ነው። እንጂ ቀላል ሆኖ አይደለም። አክቹዋሊ ግን የኔን እኔን እንደ ግለሰብ ዝም ብሎ እኔን ብቻ ማዋረድ የጥላቻ ንግግር ላይ ይባል ይችላል። ወደ ስም ማጥፋት፣ ወደ ስድብና ማዋረድ፣ ወደ መሳሰሉት ነገር ሊል ስለሚችል ማለት ነው። እንደዛ ቴክኒካሊ መለየት ይኖርብናል። ስለዚህ በሐሰተኛ መረጃዎች ጊዜ ነሰሰርሊ ጉዳዩ ሐሰት ነው፣ ውሸት መሆን አለበት። እሱ ምንም ጥያቄ የለውም። ልዩነቱ ግን ምንድነው? አንድ ሰው ሐሰተኛ መሆኑን ቀድሞ ሊያውቅ ይችላል ወይ ደግሞ አትሊስት ማወቅ ነበረበት ነው። ያ ኢንተንት ላይ ስንመጣ ከጥላቻ ንግግር የሚለየው አንድ ኤክስትራ የጨመረው ነገር ምንድነው? ማወቅ ወይ ደግሞ ሊያውቅ ይገባ የነበረ መሆኑ። ልክ ነው። ግን ደግሞ ሆን ብሎ ይሄንን ተገቢውን ማጣራት አለማድረጉን ማለት ከቸልተኝነት ከፍ ያለ ሞሮፍ ቀጥተኛ ወዳልሆነ ሐሳብ የሚመራ አይነት አቀራረጽ አለው። በጣም ኢምፖርታንት ፖይንት ነው ያነሳው ይሄ። ጉዳዮቹ ኬዝ ባይ ኬዝ ነው የሚታዩት። አንድ ጉዳይ ሲመጣ ይሄ ነገር ሐሰተኛ መረጃ ነው የጥላቻ ንግግር ነው የሚለው ከይዘቱ ካደራረጉ ዋናው ይዘታቸው ላይ ሐሳቡ ጋር ተያይዞ እንግዲህ ይሄ የሙያ ስራ ነው የሚሆነው ማለት ነው። አቃቤ ሕግም ይሄንን ቴስት አድርጎ ያቀርባል። ከዛ በኋላ ፍርድ ቤት ደግሞ ክርክር ሊደረግበት ይችላል። ከሁለቱም ጉዳዮች ውጭ ነው ይሄ በሌላ በመደበኛ ወንጀል ሕግ ሊሸፈን ሊታይ የሚገባ ጉዳይ ነው ሊባልም ይችላል። የክርክርና ኬዝ ባይ ኬዝ የሚታይ ነው የሚሆነው ማለት ነው። እነዚህን ነገሮች ካነሳን እስኪ ትንሽ ምን እንድትለኝ ፈለግኩኝ ነባራዊ ሁኔታውን እስኪ ነው በተለይ ማህበራዊ ሚዲያ ላይ ያለውን ዝም ብሎ ማሳያ ስፔሲፊካሊ መጥቀስ ባያስፈልግም ከብዙ ነገሮች አኳያ ግን አጠቃላይ ሁኔታው ምንድነው የሚመስለው? አሁን የኛ የማህበራዊ ሚዲያ አጠቃቀም አልፎ አልፎ እንደውም ብሮድካስቲንግ ሚዲያዎችም ላይ እየተከሰቱ ያሉ ነገሮች አሁን በተጨባጭም ያሉት እነሱ ነገሮች ዝም አጠቃላይ አንድምታቸውን አተገባበራቸውን እንየው እስኪ እና ከሱ አንፃር ምንድነው ማድረግ ያለብን የሚለውንም ለአጠቃላይ እንደ ሶሳይቲ የሆነ ነገር እንድትልበት ሀሳቡን የመግለጽ መብት አለ። ሰብአዊ መብቱን በጠበቀ መልኩ የሌላውን ሳይነካ ሀሳቡን የመናገር መብት አለ። ልክ አንተ ሀሳብን መግለጽ መብት እንደሆነ ሁሉ የዛን ሰው ማንነት የሚነካ ነገር መናገር ወይም ደግሞ ስለዛ ሰው ያልተረጋገጠ ወሬ መናገርም እኮ የዛ ሰውን መብት እየተጋፋ ነው። የውሸት ሲሆን ያንን ሰው እያረክ የምትናገረው ከሆነ ሞር ያ ነገር እንትን ነው የሚሆነው። ነፃነት ነው ብዬ አላስብም። ማለት ትክክለኛ አካሄድ አይደለም። መብት ሊሆን የሚችለው አንድን ነገር ለምሳሌ የሆነ ነገር ከመሬት አግኝተ ሰው ባለቤት ከሌለው ብትወስ መብቴ ነው ብለህ ታስባለህ። ግን ይሄ የሆነ ሰው ትክክለኛው መረጃ እየተናገረ ያለ ያን ነገር እኔ መብቴ ነው የዛን ሰው ዲስሪስፔክት እያረኩኝ መናገር ብሎ ወይም እንደ ነፃነት ማሰብ ካለበት ትክክል ነው ብዬ አላስብም። እሱ ትክክል አይደለም ወይም ትክክለኛ አካሄድ አይደለም። ሀሳብን በነፃነት መግለጽ ማለት ያው ሐሰተኛ መረጃን ማሰራጨት አይደለም። በሆነ ነገር ላይ እኔ ሀሳቤን በነፃነት የመግለጽ መብት አለኝ፣ እሱን አምናለሁ። ግን ያ ነፃነት እውነተኛ መረጃን ለማሰራጨት ያህል ነው እንጂ ሐሰተኛ መረጃውን አምጥቼ ሀሳቤን በነፃነት የገለጽኩ ነው ካልኩኝ ፎልስ ይሆናል ወይም ፉርሽ ያደርጋል ማለት ነው። ስለዚህ የሀሳብ ነፃነትን ተጠቅሜ እውነተኛን መረጃ ለሰው ካሰራጨው ጥሩ አጠቃቀም ብለው ማለት ትክክለኛ የሆነ መረጃ በትክክል ለህዝቡ ማሰራጨት ጥሩ የሆነ አካሄድ ነው ብዬ ነው ማስበው። ምክንያቱም አንድ ሰው የማይሆን መንገድ እየሄደ ከሆነ ያንን ሰው መልሰ ወይም ደግሞ በትክክለኛው መንገድ እንዲሄድ ትክክለኛው ኢንፎርሜሽን ይሄ ነው የሚለውን አትሊስት ህዝቡንም ለማስተማር የሚሞክር ሚዲያ ሲሆን ጥሩ ነው ብዬ ነው ማስበው። ሀሳብን በነፃነት መግለጽ ብዙ እኮ የምንገልጻቸው ነገሮች አሉ። ወደ መልካም የሚመሩ ነገር ወደ ሰዎችን ኢንፍሉዌንስ የሚያደርጉ ነገሮች ይኖራሉ። ሀሳብን ደግሞ ተፈቀደ ተብሎ ዝም ብሎ ያልሆነ ነገር ማድረግ ጥሩ አይደለም ብዬ አስባለሁ። ቅድምም እንዳልነው እነዚህ ህጎች መነሻቸው ወይም ለመውጣት እንደ ፕሪንሲፕል ከተያዙት ነጥቦች መካከል ይሄ ምህዳሩ ወይንም ሶሺዮ ኢኮኖሚክ ሁኔታው መታየት አለበት ነው የማህበረሰቡ ነባራዊ ሁኔታ ምንለው ማለት ነው። ስለዚህ ነባራዊ ሁኔታችን ምንም ጥያቄ የለውም ለእንደዚህ አይነት ነገሮች የተጋለጠ ነው። ነባራዊ ሁኔታችን ማለት በጣም ብዙ ብሔር አለ፣ ብዙ ብሔረሰብ አለ፣ ብዙ አይነት ሃይማኖት አለ፣ ቋንቋዎች አሉ፣ አመለካከቶች አሉ። ስለዚህ እነዚህ ሁሉ አንድ ፈርታይል ግራውንድ ናቸው ማለት ነው። ፈርታይል ግራውንድ ማለት ማንም ሰው ከመሬት ተነስቶ
አጌንስት ሰም ግሩፕ የሆነ ነገር ማድረግ የሚችልበት ፈርታይል ግራውንድ አለ። ይሄም ደግሞ ወደ ምን የሚያመራበት ምቹ ምህዳር አለ፣ ወደ ግጭት፣ ወደ ጸብ፣ ወደ ጥቃት እና ወደ መድሎ የሚያመራበት ምቹ ሁኔታ ውስጥ አለ። አሁን ወደንም ጠላንም ሳናስበው የሆነ ሜስ ውስጥ ገብተናል እንደ ማህበረሰብ። ይሄ ሜስ ደግሞ ኦልሬዲ የመጣብን ነገር ነው። ምንም ልናደርገው የምንችለው ነገር አይደለም። እነዚህን ደግሞ ምንድነው የሚያባብሱ ወይንም ምንድነው እንትኑ ላይ ቤንዚን የሚጨምሩ ደግሞ ሁኔታዎች አሉ። አሁን ሶሻል ሚዲያው እንግዲህ አሁን ከሁለት ከሶስት ዓመት በፊት እንግዲህ ሰቀቀን ነበረ ቪዲዮ ከፍቶ ማየት የሆነ ሶሻል ሚዲያ ፕላትፎርም ላይ ኢቨን ቲክቶክ ምናምን ሞር እንትን ከማለቱ በፊት ቪዲዮ ከፍተ ምናምን እንደ አንድ ኢትዮጵያዊ ማየት ወይ ይቆጥራል ምናምን ተብሎ በቃ በሰቀቀን የሚኖርበት ነገር ነበር። ግን አሁን ኤቭሪዋን ቪዲዮ እየከፈተ መልእክት ማስተላለፍ የሚችልበት ያንም ማንኛውንም አይነት በአልጎሪዝሙ መልእክቶችን መስማት የሚችልበት ሁኔታ ነው ያለው። ስለዚህ የኛ ማህበረሰብ አለ፣ የማህበረሰባችን ደግሞ ዳይቨርስ የሆነ ኔቸር አለ። ይሄን ደግሞ ዲስሚሌት ለማድረግ ደግሞ እነዚህ አውታሮች ምቹ ናቸው። ማንም ሰው ቅድም እንዳልነው ብድግ ብሎ ተነስቶ የሆነ ኮንተንት ክሬት ሊያደርግ ይችላል። በዚህ ጊዜ እነዚህ ኮንተንቶች ደግሞ የሚያመጣቸውን ውጤት ደግሞ ኮንሲደር አያደርግም ብዙ ሰው። እንዲህ ስናይም ሲገጥመንም በጣም ሰው ሲሰዳደብ ነው የምናየው። የሚሰዳደበው ደግሞ ፐርሰናል ስድብ ብቻ አይደለም። እዚህ አዋጅ ላይ ሊያርፉ የሚችሉ ጥፋቶችን ሰዎች ሲያጠፉ በየቀኑ ነው የምታየው። በእርግጥ አሁን ወደ ፕላትፎርሞቹ ስንመጣ ፌስቡክ ላይ በጽሁፍ ምናምን የሚሆኑ ነገሮች ለክርክር አንዳንዴ ክፍት ናቸው። የኔ አካውንት አይደለም፣ እኔ ያልፖስተትኩትም በእኔ ስም የተፖስተተ ነው። ቪዲዮ ግን ከሆነ ምንም ማለት ኤአይ አድጓል እናውቃለን፣ ግን ያን ያህል ዲፌንድ የምናደርገው ነገር አይደለም። ሰው ቪዲዮ ራሱን እየቀረጸ ኮንተንቶችን ክሬት ያደርጋል። እነዚህ ኮንተንቶች ደግሞ እንግዲህ ሆን ብለን ነው አይደለም የሚለው አንዳንዴ የአንድ ሰው ኢንቴንሽን የሚታወቀው እንግዲህ ከድርጊቱ ነው። ድርጊቱን ስናየው መድሎ የሚያመጣ ከሆነ ጥቃት የሚያመጣ ከሆነ እና የሆነ ግሩፕን ታርጌት ያደረገ ከሆነ ምንም ጥያቄ የለውም የጥላቻ ንግግር ሆኖ እንትን ላይ ሊወጣ ይችላል። መረጃንም ዲስሚሌት ስናደርግ ብዙ መረጃ የሚሰጡን ሶሻል ሚዲያዎች ላይ አሉ። በተለይ ማህበራዊ ሚዲያው ፕሮፌሽናል የሆነውን ብሮድካስቲንግ እና ከሱ ጋር የተያዘውን እንደ ችግር እንኳን ባናየው የራሳቸው ሬጉሌሽንም ስላለ የአስተዳደር ስርዓትም ስላለ በኋላም ስለ ተቋማት ኃላፊነትም ስናወራ በደንብ እንዳስሰዋለን። ግን ግለሰቦች ግን መረጃ ይሄ ቶሎ ከማድረስ አንጻር ለምሳሌ የሆነ መረጃ የሆነ ቅድድም አለ እንዲህ ስታየው ይሄንን ቶሎ አደረስኩ ምናምን። ስለዚህ በዚህ ቅድድም ውስጥ የሆነ ፎሎወራችን ለማስደሰት ይሆን ይችላል የሆነች ነገር ለማግኘት መረጃዎችን ሳናጣራ የምንፖስትበት ሁኔታ ይኖራል ማለት። ስለዚህ እነዚህ ነገሮች ደግሞ በኋላ እነዚህ ልጥፎች ችግር ሊያመጡ ይችላሉ። ስለዚህ ሰዎች ጥንቃቄ ማድረግ አለባቸው። ፕላትፎርሙ ብቻ ስለተሟላ የፈለግነውን ነገር ማድረግ እንደማንችል የሆኑ ገደቦች እንዳሉ የሆኑ ሪስትሪክሽኖች እንዳሉ መረጃም ስንሰጥ ይሄ አጣርተን መስጠት መኖር እንዳለበት ያ መረጃ በኋላ ኢንቴል ሊያደርግ የሚችለውን ኮንሲኩዌንስ አንዳንዴ ኮንሲኩዌንሱን ከምናስበው በላይ ሊሆን ይችላል። ከባባድ ጥቃቶች ሊነሱ ይችላሉ አንዴ ዲስሚሌት በምናደርገው መረጃ ማለት ነው። ስለዚህ እነዚህ ነገሮች በጣም ችግር ስለሆኑ እንደ ሀገርም በጣም ጥንቃቄ መደረግ አለበት ብዬ ነው የማምነው እኔ ባለኝ ነባራዊ ሁኔታ። እዚህ ላይ አከል አድርግበት አንተ። በጣም ትክክል። ይሄ እንግዲህ ማሰራጨት ስንል ኖርማሊ አንድ ሰው ራሱ ኮንተንቱን ክሬት አድርጎ ራሱ ለጥፎ ራሱ የሚያጋራው አለ በቀጥታ። ሌላው ደግሞ እኔ ጻፍኩትን ወይ ደግሞ እኔ አፕሎድ ያደረኩትን ቪዲዮ ሼር የሚያደርግ ሰው ደግሞ አለ። አሁን ማሰራጨትን ትርጉም ሰጥቶበታል አዋጅ። ማሰራጨት ውስጥ ሁለት ነገሮችን ኤክስክሉድ ያደርጓል። አንደኛው ላይክ ማድረግን ነው፣ ላይክ ትችላለህ። ሁለተኛው ደግሞ ታግ ማድረግን ነው። ያው ታግ ማድረግም መደረግም ምናልባት ታግ ማድረግ በታግ አድራጊ ይሁንታ ውስጥ ያለ ነው። እኔ አንተን ታግ ለማድረግ ወይ አንተ እዛኛው ምን ያህል እርግጠኛ አይደለሁም ታግ እንዳትደረግ ማጥፋት መቻል ፕራይቬሲውን ማለት ነው። እሱን ሴቭ ፕሮቴክት ማድረግህ እንደተጠበቀ ሆኖ እሱ ኦን ከሆነ ግን እኔ ለማደርገው ታግ አንተ ኃላፊነት ትወስድ አትችልም። ምናልባት ከዛ በኋላ ማጥፋት እችላለሁ ያለ መቀበል እችል ይሆናል። ሶ ይሄኛውን እንደው ሁኔታውን ከማጥበብ አኳያ ነው። ያው ላይክ ማድረግ ዝም ብለን እንደ ኮንሴፕት ስታየው ያን የጥላቻ ንግግሩን እኔ እንደ ግለሰብ መቀበሌን መውደዴን ላይክ ማድረጌን ነው ሊያሳይ የሚችለው ወይ ሐሰተኛ መረጃውን። ከዛ ውጭ ሌላ ሰው ማጋራትን ላያሳይ ይችላል። ልክ ነው። ማጋራት ስለሆነ ዋናው ዓላማ ማሰራጨት ስለሆነ ማለት ነው። ያንን ሐሳብ መያዝ አይደለም ችግሩ። yes ስፕሪድ ወይም ሼር ማድረግ ነው። ልክ ነው።
ሀሳብን በልብህ በወድህ መያዝ ትችላለህ። ላይክ ማለት ትችላለህ፣ ይመቸው ማለት ትችላለህ። ስለዚህ ላይክ እና ታግ የሉም። ከዛ ውጭ ግን አብዛኛው ግን የምናየው ምንድነው ይሄ በቃ ወዲያው ማጋራት፣ በቃ ያለ ሳልታጣሩ ማጋራት፣ ቅድም እንዳልከው ፎሎ ለማግኘት ወይ ደግሞ ትኩረት ለማግኘት የሆነ ነገር ለማድረግ ለማጋነን ሁኔታው ውጤቱ ምንም ቢሆን ምን በቃ ኬርለስ በሆነ ሁኔታ እንደው ብዙ ሰው ኢንቴንሽናሊም ላይሆን ይችላል የሚያደርገው በቃ ዝም ብሎ ብቻ ኢንዳይሬክት ነው። ኢንዳይሬክት በሆነ ሁኔታ ብዙ ማግበስበስ አይነት ነገር ነው ያለውና ሶ ይሄ በጣም ትልቅ የሆነ ሪስክ ያለው ማህበራዊ ሚዲያ ስለሆነ ትሬስ ማንደረግ ሊመስለን ይችላል። ግን አሁን ባለው በደረስንበት የምርመራ ዘዴ ይሄ ጽሁፍ ከየትኛው ስልክ ክሬት እንደተደረገ በማን ስልክ ክሬት እንደተደረገ ማን እንዳሰራቸው ዶሜኑ አይፒ አድሬሱ ኤቭሪቲንግ ትሬሰብል ነው። ስለዚህ ሰዎች ይህ ሊያስጠይቅ የሚችል ትሬስ ሊደረግ የሚችል በምርመራ ሊደረስበት የሚገባ ነገር መሆኑን አንደኛ ማወቅ አለባቸው። ኖርማሊ ይሄ ትሬስ ይደረጋለው በሚለው ሴንስ ሳይሆን በስጋት ለሁላችንም ጠንቅ መሆኑን የሐሰተኛ መረጃ ስርጭት፣ ጥላቻ ንግግር ለሁላችንም ሰላማዊ ህይወትን እንዳንመራ የሚያደርገን መሆኑን ተገንዝበን አዌርነሱ ተፈጥሮ ነው መቆጠብ ያለበት። ከዛ ሲያልፍ ግን በእነዚህ ድርጊቶች እንደ ደረቅ ወንጀሎች አፈጻጸማቸው የተለየ ስለሆነ ትሬስ አልደረግም በሚል ውስጣዊ መነሻ መፈጸምም ምንም አይመጣም በሚል ማለት ነው። በተግባር እያየን ነው። ብዙ የማህበራዊ ሚዲያ አንቂዎች፣ ታዋቂ ሰዎች ሃይማኖትን በተመለከተ ማህበራዊ ጉዳይ በተለይ ፖለቲካዊ ጉዳይ ሊሆን ይችላል። ፖለቲካዊ ስንል ያው ይዘቱን ትችትን ክሪቲክስን ምናምን ሳይሆን ሞሮፍ ደግሞ ወደ ዘር ወደ ብሔር ወደ ምናምን በመቀየር የሚደረጉት እንትኖች ሲቀጡ ሰዎች ሲታሰሩ ሲያዙ ለፍርድ ሲቀርቡ እያየን ነው። በሚፈለገው ደረጃ ወደ እንደዛ አይነት የህግ ማስከበር ስርዓት ውስጥ ገብተናል ጥያቄ ይነሳበት ይችላል። ከአቅም አኳያ ትሬስ ከማረጋ አኳያ ከብዛቱ አኳያ ማኔጅ ከማረጋ አኳያ ህጉ ከወጣበት ጊዜ አኳያ መጀመሪያ ቅድመ ግንዛቤ መፍጠሩ ላይ ያለው ሆደ ሰፊነት ከግምት ውስጥ ገብቶ በዛ ረገድ ሙሉ ለሙሉ አመርቂ ውጤት መጥቷል ባይባልም የዚህ አዋጅ ግን ከወጣ በኋላ አተገባበሩ ግን ጸንቶ ሊቀጥል የሚችል ነው። ዘይ ደግሞ ያው ለስራት ለከፍተኛ ገንዘብ መቀጮች የሚዳርግ ነገር ነው ማለት ነው። ቅጣቶቹን እናንሳቸው ይሁን። እሺ ከቅጣቶቹ በፊት ግን ልዩ ሁኔታዎቹን ብንዳስሳቸው እንችላለን። ቅድም ሁለቱን እንትኖች ጥፋቶችን ገልጸናል። እነዚህ ጥፋቶች ደግሞ ልዩ ሁኔታ አላቸው። እንግዲህ ገደብ ናቸው። የገደቦቹ ደግሞ ልዩ ሁኔታም ተቀምጧል ማለት ኤክሴፕሽን ኦፍ ኤክሴፕሽን። እንደዛ ሲሆን በጣም ነው ደስ የሚለው እና ልዩ ሁኔታዎችን በሚያስቀምጥበት ጊዜ እነዚህ የጥላቻ ንግግርም ሆነ ሐሰተኛ መረጃ ማሰራጨት ትምህርታዊ ወይም ሳይንሳዊ ምርምር አካል የሆኑ እንደሆነ ከሪሰርች ጋር የተገናኙ እንደሆነ ከትምህርት መስጠት ጋር የተገናኙ እንደሆነ እንደማያስቀጡ ወይንም እንደማይከላከሉ ወይንም የማይከለከል ተግባር መሆኑን እነዚህ ነገሮች የዜና ዘገባ ሲሆኑ ትንታኔ ወይንም የፖለቲካዊ ትችት አካል የሆኑ እንደሆነ የማያስቀጡ መሆኑን ወይንም የማይከለከሉ መሆኑን እነዚህ ነገሮች ማሰራጨት የኪነ ጥበብ የትወና መሰል የስነ ጥበብ ውጤት የሆኑ እንደሆነ እና ሃይማኖታዊ አስተምሮ አካል የሆኑ እንደሆነ ክልከላ የለባቸውም ይላል። እንግዲህ እነዚህ ናቸው ኤክሴፕሽኖቹ። ይዘታቸው ጥላቻ ንግግርም ቢሆን መረጃዎቹ ሐሰትም ቢሆኑ በእንደዚህ አይነት መልክ ለእንደዚህ አይነት ዓላማ በእንደዚህ አይነት መንገድ ከተገበሩ ከሆኑ አይከለከሉም የሚል አይነት ኤክሴፕሽን ኦፍ ኤክሴፕሽን የመጣው እዚህ ላይ ማንሳት መፈልገው የተወሰኑት ግልጽ ናቸው። ለምሳሌ ለትምህርታዊ ለሳይንሳዊ ምርምር አካል የሆነ እንደሆነ የሚለው ኦብቪየስሊ የትምህርታዊ ወይም የሳይንሳዊ ምርምር አንዱ ኦብጀክቲቭ ችግሮችን ማረም ከዛ በኋላ ለችግሮች መፍትሄ መስጠት ነው። ልክ ነው። ትልቁ ኦብጀክቲቭ የትኛውም የጥናት ምርምር ምን በለው ሪሰርች ምን በለው ዋናው ኦብጀክቲቭ እሱ ነው። ሶ እነዚህ ነገሮች በዛ ውስጥ ሲዳሰሱ ዓላማው ችግሮችን መቅረፍ ማሳየት መጀመሪያ ችግር መሆናቸውን ከዛ በኋላ ደግሞ ያላቸውን ባካፕ ማሳየት ምን ያህል እንደተንሰራ ለምሳሌ ጎጂ ልማዳዊ ድርጊቶች እኮ እንላለን። ጎጂ ልማዳዊ ድርጊቶችን በጥናት እንለያለን። ከለየም በኋላ እናስተዋውቃቸዋለን። እነዚህ ጎጂ ናቸው የሚለው ላይ እናሰርጻለን። ከዛ በኋላ እነሱ የሚፈቱበትንና የሚቀረፉበትን መንገድ ችግር ለምን እንደሆኑና ለምን መፈታት እንዳለባቸው እናሳያለን። ሶ ዓላማውም ማስተማር፣ ማረም፣ መቅረፍ ስለሆነ የዜና ዘገባ፣ ትንታኔ፣ የፖለቲካ ትችት አካል የሚለው ከዲያሎግ ከውይይት ያለውን ነገር ከማሳየት እና ለምሳሌ አሁን የዜና ዘገባን በተመለከተ
የጥላቻ ንግግሩን ራሱን መሰረት አድርገህ ዜና ልዘግብ ይችላል። እንደዚህ የሚል ከሌ የሚባል አካል ወይም ከሌ የሚባል ግሩፕ በነከሌ ላይ እንደዚህ አይነት የጥላቻ ንግግር በማስተላለፍ ምክንያት ፋክት ላይ የተመሰረተ ስለሆነ ዜና ምክንያት በቁጥጥር ስር ዋለ ልትል ይችላል። ንግግሩን ልደግመው ትችላለህ። ልክ ነው። አንተ ስለደገምከው ስላልከው ወይም ደግሞ እከሌ የሚባለው የሐሰተኛ መረጃ ስርጭትን በዚህ መልኩ ስላደረገ ብለህ ያሰራጨውን የሐሰተኛ መረጃ በዜና በማቅረብ ህብረተሰቡ እንዲማርበት እንዲጠነቀቅ ይሄኛውን የሚያስከትለውን ጥያቄ ለማሳየት ተጠያቂነቱን ምኑ ለማሳየት የምታቀርባቸው ነገሮች በሙሉ ቃላቶቹ ስላሉ ንግግሮቹ ስላሉ በእነዚህ ይዘቶች ውስጥ አላማው መልሶ የማሰራጨት አይደለም ነው። መልሶ የማሰራጨት አይደለም። የኪነ ጥበብ የትወና መሰል የስነ ጥበብ ውጤቶች የሚለውም እንደኔ ክላሪቲ ጎለዋል። ሰፊ ነው፣ በጣም ሰፊ ነው። በዘፈን ሰውን ማጥረግረግ ትችላለህ ወይ? በዘፈን አንድን ብሔር መስደብ፣ በዘፈን አንድን ሃይማኖት መስደብ፣ በዘፈን አንድን ጾታ ማውገዝ፣ በዘፈን አንድን ዘርን መሰረት ያደረጉ ነገሮች እንደዚህ አይነት ነገሮች አሉ። ኖርማሊ አሁን ኤክስ ዋይ ዜድ ምናምን ብለን የምንጠቅሳቸው ነገሮች ባይኖሩ እንደዚህ አይነት ይዘት ያላቸው እንደዚህ አይነት ኮንተንት ያላቸው ሲታዩ ውስጣዊ ራም የሚሆኑ እንደው አንዳንዶቹም ከቀኔም ዘለው እንደውም ግልጽ የሚመስሉ አይነት ነገሮችም አሉ። በዚህ ሂደት ውስጥም እንደውም ይሄንን የሚያሰራጩ ይሄንን የሚያዩ ይሄንን የሚያደርጉ ሰዎችም ወደ ተጠያቂነት ሊመጡ እኮ ይችላሉ። ግን እነዛ ነገሮችን አሁን ይሄን የምንረዳው ልክ እንደላይኞቹ ነው። ለምሳሌ በኪነ ጥበብ በትወናና በመሰለ የስነ ጥበብ ውጤቶች እነዚህ ነገሮችን አሳይቶ አውጥቶ ነቅሶ ችግር መሆናቸውን በማሳየት ከዛ ደግሞ እንዲታረሙ ወደ ማድረግ አይነት ይዘት ኮንተንት ያለው አይነት ሲሆን አላማው ቅድም ካልነው ቢግ ፒክቸር አኳያ እንዲያውም እነዚህን አስወግዶ መልካም የሆነ አስተሳሰብንና አመለካከትን ማስረጽን መቻቻልን መከባበርን ወደሚያሰፍን አይነት አንድምታ የሚያመጡትን በሚል ብንወስደው ስሜት የሚሰጥ ይመስለኛል። ሊትራል ከሆነው ከፕሪንሲፕሎቹም ስንነሳ ከፕሪንሲፕሎም አኳያ ተነስተ ማለት ነው። ገደብ የሚደረግበት እኮ እንግዲህ ግጭት እንዳይነሳ ነው አይደል? ዋናው ዓላማ ግጭት እንዳይነሳና መድሎ እንዳይፈጠር ነው። ጥላቻ፣ መድሎ፣ ግጭት እንዳይፈጠር እነዚህ ነገሮች እንዳይፈጠሩ ነው። እንግዲህ ለኪነ ጥበብ ተፈቅዷል ብለን በኤክሴፕሽን ኦፍ ኤክሴፕሽን ብንወስደውና ሰው በዘፈን እንደልቡ የፈለገውን ብሔር የፈለገውን ቋንቋ መናገር ይችላል የሚል ትርጉም ሊሰጠው አይገባም። በዛ ውስጥ ግን በዛ ስራ ውስጥ ግን የሆነ ነገሮች የጥበብ ስራዎች ውስጥ ማሳየት የምንፈልጋቸውን ነገሮችን ግን እንድናሳይ ፍሪደሙን ለመስጠት ሲባል ነው። በትወናም ሊሆን ይችላል፣ በሙዚቃም ሊሆን ይችላል፣ በምንም ሊሆን ይችላል። እነዚህን ነገሮች በመጥቀስ ግን እነዚህ ነገሮች ልክ እንዳልሆኑ በሚያሳይ መልኩ እነዚህን ነገሮች ስንጠቅስ ግን በመጥቀሳችን ብቻ ወደ ሄት ስፒች ውስጥ እዛ ባስኬት ውስጥ እንዳይገባ አላማው ነው መታየት ያለበት ነው። ኖርማሊ ለምሳሌ አንድ ዝም ብለን አንድ የምናውቀውን ካልቸር እናንሳ። ለምሳሌ የደም መመለስ ካልቸር፣ የደም መላሽነት ካልቸር። የደም መላሽነት ካልቸር በዘፈን ውስጥ ተሰርቶ አይተነዋል። ግን አዘይንዶ ዘዴ ዘፈኑ ሲያበቃ የሚያሳየን ካራክተር ግን ምንድነው? ልክ ደም መመለስ ልክ አለመሆኑ ይልቁንም መታረቅ እርቅ ማውረድ የተሻለ መሆኑን ነው የሚያሳየን። ስለዚህ ችግሩን አሳየን። ከዛ በኋላ ችግሩ ሲፈታ በአገር ሽማግሌዎች ቁጭ ብለው መሳሪያቸውን ደም ያፋሰሱን ነገሮች ተሻግረው ሲታረቁ ሲተቃቀፉ ነው የሚያሳየን። መልካም አይደለ? ስለዚህ በዚህ ሁኔታም ውስጥ የጥላቻ ንግግር የሚመስሉት ሐሰተኛ መረጃ የሚመስሉት ነገሮች ተነስተው እነዚህ ሲታረሙ መታረማቸው የሚያስከትለውን የተሻለ ውጤት እነዛ ነገሮች የሚያሳዩ አይነት ይዘት ያላቸው ነገሮቹን ለማስተማሪያነት መነሳታቸው ብቻውን ተጠያቂነት ያስከትላል ሊባል አይገባም በሚል አንድምታ መታየት አለበት። አዋጁ ግን እዚህ ላይ ክፍተት አለበት። ምንም አይልም። እንደውም ይሄኛውን ኢንተርፕሬቴሽን ለማምጣትም አስቸጋሪ ነው። በቃ ጉዳዩ የኪነ ጥበብ የትወናና የመሰለ የስነ ጥበብ ውጤት ከሆነ አይከለከልም ነው። በቃ በዚህ ሰበብ የፈለከውን ማድረግ ትችላለህ የሚል በቃ እነዚህ ነገሮች ከተደረጉ ችግር የለውም የሚል አይነት አንድምታ ነው የሚመስለው። እሱ አቀራረጽ ላይ ፑርማን ድራፍት ልንለው እንችላለን። የመርሁን ኤክሴፕሽን ሁሉ የሚጣረስ ነው። አስቸጋሪ ነው። የሃይማኖት አስተምህሮት አካል እንደሆነ የሚልም አለ። የሃይማኖት አስተምህሮት አካል እንደሆነ የሚለው እንግዲህ እንዴት ታያለህ? እስኪ እኛው ሴንሲቲቭ ነው። ብዙ ጊዜ ያው እዚህ ሀገር ሃይማኖቶች በሚሰበኩበት ጊዜ ሰው የራሱን ሃይማኖት ብዙ ጊዜ አይሰብክም። ያው ሃይማኖት ያው ንጽጽር ነው። የኔ ካንተ ይሻላል የሚል ንጽጽሮች ይበዙታል። እንግዲህ እዚህ ውስጥ ገብቼ መፈትፈት አልፈልግምም። ግን ከአዋጁ አንጻር ያለውን ነገር ስንመለከተው አዋጁ በተቻለ መጠን አንድ የሃይማኖት
መምህር የሆነ ሰው ወይንም አንድ ተቋም ወክሎ የሃይማኖት ማስተማር የሚሰጥ ሰው ሃይማኖቱን በሚያስተምርበት ጊዜ እንግዲህ የሚመከረው በተቻለ መጠን የሌላውን አክብሮ ከሌሎቹ ጋር ተከባብሮ ስብከቶችንም ይሁን ትምህርቶችንም መስጠት አለበት ተብሎ ነው በመርህ ደረጃ የሚታሰበው። ነገር ግን በዚህ ማስተማርና በዚህ ስብከት ሂደት ውስጥ ግን ልናሳየው የምንችለው በዚህኛው መንገድ መሄድ ልክ መሆኑ በመናሳይበት መንገድ ያኛውን መንገድ የምንተችበትን ነገር በሙሉ እንደ ጥላቻ ንግግር መወሰድ እንደሌለበት ነው ይሄም አዋጅ ሊያስገነዘብ የፈለገው ብዬ የማምነው። ግልጽ አይደለም አዋጁ። በዛ ሰበብ የፈለጋችሁትን መናገር ትችላላችሁ ወደሚል ትርጉምም ሊመጣ ይችላል። ግን ሊል የፈለገው የኛን ሃይማኖት በመናስተምርበት ጊዜ የሌሎችን ሃይማኖት ለንጽጽር ማቅረባችን ወይም ለንጽጽር ቀርቦ ያኛውን ሃይማኖት ኔጌቲቭሊ መናገራችን እንደ ጥላቻ ንግግርና ሚስ ኢንፎርሜሽን መቆጠር እንደሌለበት ለማሳየት ነው ብዬ ነው የማምነው በእኔ በኩል። ግን እንዳልኩ አዋጁ ላይ እስከዛኛው ጥግ ሄዶ መተርጎም ይቻላል። እኔ በግል ምን ታምናለህ የሚለውን ደግሞ ብትጠይቀኝ ከባድ ነው የሚሆነው ስልህ ያለው ነባራዊ ሁኔታን በምንመለከትበት ጊዜ በተቻለ መጠን ይሄ በመደበኛው ግንኙነት በተወሰነ መቻቻል አለ ብዬ አምናለሁ። ግን በመቻቻል ሂደት ውስጥ ግን አሁን ይሄኛው ባውንደሪ ማበጀት በጣም ከባድ እየሆነ ነው የመጣው። የትኛው ባውንደሪ የትኛው አልፎ የጥላቻ ንግግር ደርሷል የሚለውን ባውንደሪ ማበጀት ግን ስቲል ከባድ ነው ብዬ ነው የማምነው በእኔ በኩል ያለው። ለዛ ነው ይሄ ትንሽ እውነት ግን ነው አስቸጋሪ ነው። ቅድም እንዳልነው ነው እንግዲህ የጥላቻ ንግግርን ለምሳሌ እንደመነሻ ስናነሳው አንዱ በሰዎች ወይም በቡድኖች ማንነት ሲባል አንዱ ሃይማኖት ነው። የአንዱን ሃይማኖት መሰረት አድርገህ የጥላቻ ንግግር ወይ ማስተኛ መረጃ ማሰራጨት ማለት ነው። ሶ አንዱ አዋጁ ላይ የተቀመጠው ቅድም የራባት ፕላን ኦፍ አክሽን ውስጥ ያለው የጥላቻ ንግግር ሲቀረጽ የህግ ማዕቀፉ ሲቀረጽ የተናጋሪው ማንነት ያሰራጩ ማንነት የሚለው ኮንሲደር መድረግ እንዳለበት ያሳያል። ወደኛ አሁን የሃይማኖት አስተምህሮት አካል እንደሆነ ይላል። አስተምህሮት የሚለው ቃል የሃይማኖት ሰዎችን የሃይማኖት አስተማሪዎችን መሆኑን ኢንዳይሬክትሊ ማስገንዘብ የሚችል ነው። ግን አንድ ምእመን ተነስቶ የተማርኩትን የሃይማኖት ትምህርት እንግዲህ ሃይማኖቱን ማንኛውም ሰው በህገ መንግስቱ መሰረት ዓለም አቀፍ ስምምነቶችም ላይ ሪኮግናይዝ የተደረገ ነው ማሰራጨት ይችላል፣ ማምለክ ይችላል፣ ማስፋፋት ይችላል ማንኛውም ሰው። ስለዚህ እንደ ምእመን አስተማሪ ስላልሆንክ ስለ ሃይማኖት ማስተማር አትችልም። ማህበራዊ ሚዲያ ላይ ወጥተህ እምነትህን መግለጽ አትችልም ልትለው አትችልም። ህገ መንግስቱ ላይ ግን ስቲል ሊሚቴሽን አለው ልክ እንደ ፍሪደም ኦፍ ኤክስፕሬሽን እሱ ከሌሎች መብት አኳያ ገደብ የተደረገበት ማለት ነው። ሴኩላሪዝም የሚለውን ፕሪንሲፕልን ሌሎች መርሆችን መሰረት አድርጎ ማለት ነው ገብቶ ልክ ነህ ልክ አይደለም መንግስት አይልም። ከዛ ግን ምንድነው አንድ ጠቅላላ ከላይኞቹ አኳያ መተርጎም መቻል ይችላል ብዬ የማስበው ነው። ለምሳሌ የፖለቲካ ትችት ፖለቲካል ክሪቲክስ የሀገርን ዲሞክራሲያዊ ባህል የሚያዳብር ነው። በፖለቲካ ሪኦት ዓለም ወይ ደግሞ በፖለቲካው በፖሊሲዎች በህግጋት በሚፈጸሙበት ስትራቴጂ እነዚህን መሰረት አድርጎ የሚሰጥ ትችት ለፖለቲካው መሰረት ከሆነው ወይም ደግሞ አንድን ፖለቲካ ሐሳብ ወደ ብሔር ወደ ማንነት ወደ ምናምን ቀይረ ከምታደርገው ትችት ፍጹም የተለየ ነው። ያ ፖለቲካል ክሪቲክስ ምን ነው? አሁን የፖለቲካ ትችት ምን ነው? ቅድም ያልናቸው ነው። ያንድን የፖለቲካ አመለካከት ስንል ስትራቴጂውን ሪኦቱን ህግጋቱን ፖሊሲዎችን ምናምን ማለት ነው። ልክ እንደዛው ሁሉ ሃይማኖታዊ አስተምህሮት ውስጥ የተለያዩ ሃይማኖቶች የተለያዩ አስተምህሮቶች አሏቸው። ምን በጥልቀት አላቀም ባለኝ ትንሽ ጭላንጭል ዕውቀት ግን ኮምፓሪዝን የሚከለከል አይመስለኝም ቴዎሎጂ ውስጥ ማለት ነው። ስለዚህ ቴዎሎጂው ምንድነው? ኮምፓሪዝን አስተምህሮ ስንል እንግዲህ ኮምፓራቲቭ ስተዲ አንዱ ነው። ስለዚህ ይሄኛው ከዚህኛው አኳያ ይሄኛው ትክክል ነው፣ ይሄኛው እንደዚህ ነው፣ ይሄኛው በዚህ መልኩ ትክክል አይደለም ብሎ መንቀፍ መተቸት እነዚህ ነገሮች ማድረግ ለምሳሌ ኤክስ ሃይማኖት ይሄ ነገር መተርጎም ያለበት በዚህ መልኩ ነው መታየት ያለበት ማለቱ ዋይ ሃይማኖትን ከዋይ ሃይማኖት የፖለቲካ የእምነት ወይም የሃይማኖት አስተምሮ ስለተለየ ብቻ ያን ሃይማኖት ነክቷል ሊባል አይችልም፣ ወይም የጥላቻ ንግግር አስተላልፏል ሊባል አይችልም። ግን ከዛ ዘሎ ፍጹም እዚህኛው ስለሆንኩኝ እኔ
ያኛውን ፍጹም በሆነ ሁኔታ ካስተምህሮ ዘልዬ አስተምህሮ ነው የሚለው ይሄ ከይዘቱ ከትምህርቱ አይነት ምናምን ጋር የተያያዘ ነው። ከዛ ዘሎ ግን ያን ሰውዬ ያን ግሩፕ የዛን ምእመን የዚህ ተከታይ በመሆኔ የዛ ተከታይ በመሆኔ ይሄን ሽፋን አድርጎ የሚደረግ የጥላቻ ንግግር ወይ ማስተኛ መረጃ ግን አስተያቂ ሊሆን አይችልም ብሎ መተርጎም ግን አይቻልም። ስለዚህ ኤክሴፕሽን ኦፍ ኤክሴፕሽን ነው። ስለዚህ እነዚህ ሲታዩ ቅድም ፖዚቲቭ የሆነውን ስራቸውን በሚሰሩበት ጊዜ በመንገዳቸው ላይ እነዚህ ነገሮች መከሰታቸው አያስጠይቃቸውም የሚል አይነት ይዘት ያለው ነው እንጂ ልቅ በሆነ ሁኔታ እነዚህ ስለሆኑ መተግበር ይቻላል የሚል አይደለም ብለን ብንወስደው የአዋጁን ውጤታማነት ያው ተከባብሮ መኖር ተቻችሎ መኖር ዋናው ዓላማውም እሱ ስለሆነ አዋጁም ፕሬምብሉ ላይ መግቢያው ላይ እንዳልከው ይሄንን መስተጋብር ማስቀጠል ነው ዓላማው። ስለዚህ ከዛም አንፃር ምናልባት ህግ አውጪውም ይሄን የሚመለከተው ከሆነ ይሄንን እነዚህ ድንጋጌዎች የተቀረጹበት መንገድ ክፍት ስለሆነ በተሻለ መልኩ ሞር ክሊር በሆነ መልኩ ሞር ሪኳየርመንቶችና ክራይቴሪያዎች ተቀምጠውለት ቢቀረጽ የተሻለ ላተገባበር ቢመቻል። ከዚህ አዋጅ ያየው ትልቁ ላተገባበር ከባዱ እነዚህን ኤክሴፕሽኖች እንዴት ነው ምን ተገብራቸው የሚለው ነው የሚሆነው ማለት። ስለዚህ ከፕሬምብሉ አንፃር ደግሞ ኤክሴፕሽኖች ራሱ ይጋጫሉ። ናት ኦንሊ ዘ ፕሬምብሉ ህገ መንግስታችን ካለው ኤክሴፕሽን ላይ ራሱ እነዚህ ልዩ ሁኔታዎች በጣም ነው የሚጋጩ። ስለዚህ በዚህ ረገድ ያለውን የህግ አቀራረጹ ሞር የተብራራ ቢሆን ዲቴይልድ ቢሆኑ ኤክሴፕሽን ኦፍ ኤክሴፕሽኖችም ሲወጡ በምን መልኩ መሆን እንዳለበት የተወሰነ ክራይቴሪያ ተብራርቶ ቢቀመጥ እንደ ፖድካስት ሰጀስት እናደርጋለን ማለት ነው። ትክክል። በሁለት መንገድ ነው ክፍተት የሚፈጥረው ይሄ። አንደኛ ለአድራጊው እነዚህን ሽፋን አድርጎ ለማድረግ በር ይከፍታሉ። ሁለተኛ ለህግ አስፈጻሚው ለህግ አስከባሪው ለህግ ተርጓሚው አካል ደግሞ እነዚህ ነገሮች አላግባብ እንዲተረጎሙ አላግባብ ክፍተት ስራ ላይ እንዲውሉ ምናምን ደግሞ በር ይከፍትና ጥሰት ደግሞ መልሰው ደግሞ ሊፈጥሩ ይችላሉ። አዋጁን ለመፈጸምም ሊቸገር ይችላል፣ አስቸጋሪ ይሆናል። በቃ ባለው ነባራዊ ሁኔታ አብዛኞቹ ነገሮች በእነዚህ ሽፋን ውስጥ ያሉ ናቸው። በፖለቲካ ሽፋን ውስጥ ናቸው፣ በሃይማኖት ሽፋን ውስጥ ናቸው፣ በኪነ ጥበብ ወዘተ ሽፋን ውስጥ ናቸው። ልክ ነው። ስለዚህ እነዚህ ነገሮች መልሰው ዋናውን አዋጅ እንዳተገብረው የሚያደርጉ ከሆነ አጠቃላይ ይዘቱ ጋር ችግር የሚፈጥሩ ናቸው። ከዚህ ጋር ተያይዞ እንደ ኤክሴፕሽን ከሐሰተኛ መረጃ ያ ለሁለቱም ኤክሴፕሽን ነው። ከሐሰተኛ መረጃ ጋር ተያይዞ ደግሞ አንድ ንግግር እንደ ሐሰተኛ መረጃ ተወስዶ የማይከለከለው ንግግሩን ያሰራጨው ወይም ያደረገው ሰው የመረጃውን እውነትነት ለማረጋገጥ ባሉ ሁኔታዎች ካለ ሰው ባለ ሁኔታ ካለ ሰው የሚጠበቀውን ምክንያታዊ ጥረት ያደረገ እንደሆነ ወይም ንግግሩ የጥሬ ሐቅ ዘገባ ዜና ከመሆን ይልቅ ወደ ፖለቲካዊ አስተያየት ትችትና ትችት ያጋደለ ከሆነ ነው ይላል። ቅድም ወዳልነው ነው ዞሮ ዞሮ የሚሄደው ምንድነው ተገቢውን ጥረት ካደረገ ሚዛን ለመስጠት ሞክሯል፣ ለማጣራት ሞክሯል፣ የቅድሟን አንዷን ክራይቴሪያ ሟልቷል ነው። ያኛውን ወገን ሞክሮ ያኛው ወገን ፍቃደኛ ካልሆነ ያንን መረጃ ለመስጠት ፍቃደኛ ያልሆነ የሆነ ስቴፖችን ሄዶ የማይሆን ከሆነ ሊዘግበው ይችላል ማለት ነው። በራሱም ሌሎች ሪፈረንሶችን ተጠቅሞ ማሳያዎችን ተጠቅሞ ፕሩቭ ለማድረግ የሞከራቸው ነገሮች መሆኑን ካሳየ ዲፌንድ ሊደረግ ይችላል ነው። በዚህ ቢጠየቅ በዚህ ራሱን ሊከላከል ይችላል ነው። ሶ ያው ይሄ አንዳንድ ኤክሴፕሽን የሚወሰድ ነው። አይ ቲንክ ዮኒ ብዙ ነገር አለን። ስለ ተጠያቂነቱ እናውራ ትንሽ። እሺ ከጥላቻ ንግግር እንጀምር። እሺ ተጠያቂነቱን በተመለከተ የቅጣቶችን የወንጀል ህጋችን የወንጀል ህጋችን አልኩ የወንጀል ህግ ነው ትክክል ነው። አይ የወንጀል ህግ አካል ስለሆነ አዋጁ ብለን ብንገልጸው የተሻለ ኤክስፕረስ ከኮዱ ጋር እንዳይምታታ የወንጀል ቅጣቶችን ሲያስቀምጥ ሶስት አይነት ክራይቴሪያዎችን ከግምት ያስገባል። አክቹአሊ አራት አይነት ማለት እንችላለን። የመጀመሪያው መደበኛ አፈጻጸሙን በተመለከተ የሚኖሩ ቅጣቶችን ነው። ሁለተኛ ደግሞ እነዚህ ድርጊቶች ደግሞ ጉዳት ሲያደርሱ ብሎ በጠቅላላው የሚያስቀምጠው አለ። ሶስተኛው ደግሞ አሰራጩ አካል ያለውን የተደራሽነት ቁጥር ከግምት ውስጥ አስገብቶ ቅጣትን ያስቀምጣል። አራተኛው ደግሞ ልዩ ቅጣት ያስቀምጣል አዋጁ። ስለዚህ በዚህ መልኩ በአራት መልኩ ቅጣቶችን አስቀምጧል ብለን መውሰድ እንችላለን። ቅጣቶችን በምንመለከትበት ጊዜ ይሄንን ያልኩት ያው ለሁለቱም ለጥላቻ ንግግርም ሐሰተኛ መረጃን ማሰራጨትን በተመለከተ ማለት ነው። የመጀመሪያውን ቅጣት በተመለከተ ለጥላቻ ንግግርን በተመለከተ ያስቀመጠው ቅጣት ጉዳት ያልደረሰ እንደሆነ ተፈጻሚ የሚሆን ነው።
አንድ ሰው እነዚህን የተግባሮች የጥላቻ ንግግሮችን ያሰራጨ እንደሆነና ጉዳት ያልደረሰ እንደሆነ ምን ያህል ቅጣቱን ከ2 ዓመት ያልበለጠ ቀላል እስራትና ከ100,000 ብር ያልበለጠ ቀላል እስራትን ያስቀምጣል። ያልበለጠ መቀጮ የገንዘብ መቀጮን ያስቀምጣል። ሁለተኛ ደግሞ ቅድም ካልናቸው ቅጣቶች ደግሞ በሁለተኝነት እነዚህ የጥላቻ ተግባሮች የጥላቻ ንግግሮች ደግሞ ጉዳትን ያደረሱ እንደሆነ ጥቃትን ያደረሱ እንደሆነ ቅጣታቸው እስከ 5 ዓመት የሚደርስ ቀላል እስራት ከ1 ዓመት እስከ 5 ዓመት የሚደርስ ቀላል እስራትንና የገንዘብ መቀጮ እንኳን ለውጥ የለውም እስከ 100,000 ብር የሚደርስ የገንዘብ መቀጮን ያስከትላል ማለት ነው። ቅጣቱ ምንም አይል የገንዘብ መቀጮን ምንም የገንዘብ መቀጮን አያስቀምጥም። የጥላቻ ንግግሮችን በተመለከተ ይሄ ነው። ለሁለቱም ደግሞ ጀነራል የሆነውን ደግሞ የእሱን ቅጣት አንተ ተናገርልንና ጀነራሉን ደግሞ እናወራለን። ለሁለቱም አፕሊካብል የሚሆነው እሺ። ወደ ጀነራሉ ከመሄዳችን በፊት የሐሰተኛ መረጃንም እናንሳው። እሱን ነው ያልኩ። የሐሰተኛ መረጃውን በተመለከተ ያው እስከ 1 ዓመት ወይም እስከ ብር 50,000 ነው የሚያስቀጣው በመደበኛ ሁኔታ። ይህ የሐሰተኛ መረጃ ስርጭቱ ግን በግለሰብ ወይም በቡድን ላይ የተፈጸመ ከሆነ ጥቃት የተፈጸመ ከሆነ በውጤት ደረጃ ማለት ነው ሁከት ወይም ግጭት የተከሰተ እንደሆነ ደግሞ ከ2 እስከ 5 ዓመት ቀላል እስራት ያስቀጣል። የመቀጮ አማራጭ የለም። ቅጣቱ ከብዶ ነው እዚህ ጋር የሚወሰነው ማለት ነው። ሌላው ከተደራሽነት አንፃር ደግሞ ከተደራሽነቱ ላይ ከመምጣታችንና ኮመን ወደ ሆነው ከመምጣታችን በፊት በእነዚህ ጉዳዮች ላይ የተሞከረው ወይም የተፈጸመው ጉዳት ከሌለ እሱ ልዩ ቅጣት ያልነው ማለት ነው። ሁከት ወይም ግጭት ካልተከሰተና ጥፋተኛውን ለማረም ፍርድ ቤት የተሻለ ነው ብሎ ሲያምን መሰራጨቱ ብቻውን ያስቀጣል። ነገር ግን ፍርድ ቤቱ ጉዳት ስላልደረሰ የተከሰተ ነገርም ስለሌለ በሚል ግን ቅጣቱን ወደ ግዴታ የማህበረሰብ አገልግሎት ስራን በአማራጭ ቅጣትነት ሊወስድ ይችላል። ከአፈጻጸም አኳያ ነው የቅጣት አፈጻጸም ሁኔታ ነው እሱ። ከነዚህ ሁኔታዎች ውጭ ግን ለሁለቱ ኮመን ወደ ሆነው ደግሞ አክባጅ ሁኔታ እንምጣ። ይሄ የጥላቻ ንግግሩ ወይም የሐሰተኛ መረጃው ስርጭት የተፈጸመው ከ5,000 በላይ ተከታይ ባለው የማህበራዊ ድረገጽ ከሆነ ወይ ደግሞ ያለምንም ልዩነት የቁጥር ጉዳይ ብሮድካስት ሬዲዮ ነው ለብዙ ህዝብ ተደራሽ ይሆናል ተብሎ የሚታሰብ ነው። የህትመት ራሽናሉ ብዙ አልመጣልኝም። ግን አሁን ባለው የኛ የህትመት ስርጭት እና የሀገራችን ዲቨሎፕመንት ህትመት ምንላቸው ይሄ በወረቀት ኮፒ የሚደረጉን በወረቀት የሚሰራጩ መጽሔቶችን ጋዜጦችን ምናምን ለማለት ምን ያህል ተደራሽ ናቸው፣ ምን ያህልስ እንደ ህብረተሰብ የህትመት ውጤቶችን እንጠቀማለን የሚለው ጥያቄ ሆኖ ነገር ግን የሚመስለኝ ህትመት በጣም ሲሪየስሊ እንዲታይ ምክንያት የሆነው የሚመስለኝ ህትመት ለብዙ ጊዜ ዱሬብል ሆኖ መቆየት የሚችል ነገር ነው። ዛሬ ባያየው አንድ ሰው ቆይቶም ዘግይቶም ሊያየው ይችላል። ልክ ነው። መጽሐፎችን ምኖችን ማለት የመሻገር እድላቸው ሰፊ ነው። ማህበራዊ ድረገጽ ላይ ያሉትን ነገሮች እኮ ሴቭ ይደረጋሉ፣ ክላውድ ላይ ይቆያሉ። ግን የሆነ ጊዜ ብዙ ጊዜ ስታየው አልጎሪዝሙ ሆይታ ነገር ይበዛዋል አይደል? ማህበራዊ ሚዲያ ይላል ይጠፋል፣ ይላል ይረሳ ይጠፋል ምናምን የሆነ ሰው አፒል ካላረጋቸው በቃ መጽሐፎች ሁሌ ዱሬብል ናቸው፣ ይቀመጣሉ፣ ይተላለፋሉ። ስለዚህ ህትመት ሲሪየስ ነገርም ስለሆነ ከይዘትም ክራፍት ከሚደረግበትም እንትን አኳያ ሲሪየስሊ ገብቷል። በእነዚህ መንገድ የተሰራጨ ከሆነ ከ3 ዓመት ቀላል እስራት ወይም እስከ ብር 100,000 መቀጮ ድረስ ሊያስቀጣ ይችላል ማለት ነው። ቅጣቱ ይከብዳል ማለት ነው ከመደበኛ ሁኔታው ማለት ነው። እንግዲህ በእነዚህ ሁኔታ የተፈጸመው ሲከብድ ወይ ደግሞ ጉዳት ሲያስከትል ምናምን የሚለው የተለየ የተቀረጸለት ነገር የለም። ነገር ግን ያው እነዛ ፎር ስትሮንገር ሪዝን አፕሊኬብል ሊሆኑ ይችላሉ። ከከባዱ ሳይሆን ከመደበኛው አንፃር እነዚህ ከመደበኛው አንፃር ነው የተቀረጹት። ከዛ ባሻገር ግን በእነዚህ የሚፈጸም በዛኛው የሚፈጸም ግን የተከሰተ ነገር ሲኖር ግን ወደ እነዛ ስለሚከብዱ የሁለቱ ቅጣቶች ወደ አክባጅ ሁኔታው ሊሄድ ይችላል ማለት ነው። እሺ ዮኒ፣ ግን እዚህ ላይ እንድናነሳው የፈለኩት ነጥብ የማህበራዊ ሚዲያው ላይ ያለው ቁጥር ነው። ማህበራዊ ሚዲያው ላይ እንግዲህ ከ5,000 በላይ ተከታይ ያለው በሚል ተቀምጧል። የራባት ፕላን ኦፍ አክሽንም ላይ አንዱ የተቀመጠው መስፈርት ኤክስተንት ኦፍ ዲሲሚኔሽን ነው፣ የስርጭቱ መጠን ማለት ነው። አሁን ብሮድካስት ሬዲዮና ቴሌቪዥን ባይ ዲፎልት ሬዲዮና ቴሌቪዥን ለሚከፍት ሁሉ
የመድረስ እድሉ ሰፊ ነው። ልክ ነው። የህትመትም ቅድም ካልነው ያለው ነገር እንዳለ ሆኖ እሱም ላይ ያለው ጉዳይ እንደዛ ነው። ማህበራዊ ሚዲያ ላይ ግን 5000 የሚለው ተከታይ አርቢትራሪ የተመረጠው ምንድነው ምክንያቱ? ኤክስተንት ኦፍ ዲስሚኔሽን ከምንለው አኳያስ በቂ ቁጥር ነው ወይ? ምንድነው ራሽናሉ የሚለውን ጥናቶች ይተቻሉ። ልክ ነው። ከራባት ፕላን ኦፍ አክሽን አኳያ መቃኘት አለበት ይላሉ። እኔ ራባት ፕላን ኦፍ አክሽን ካስቀመጣቸው ክራይቴሪያዎች እንደ መስፈርት ኤክስተንት ኦፍ ዲስሚኔሽን ለማሳየት የሆነ ቁጥር ለማስቀመጥ ሞክሯል አዋጁ። በቂ ነው በቂ አይደለም፣ ምንድን ነበር መሆን የነበረበት፣ ከዚህ የተሻለ ቁጥር አለ ወይ የሚለው ላይ እንወያይበት። ያለበትን ወይ ባለበትም እንዴት መተግበርና መተርጎም አለበት የሚለው ነው እንየው። አዎ እንዳልኩ ኤክስፕላናቶሪ ኖቱ ኖሮ ይሄ ቁጥር ለምን ተመረጠ? ከማህበረሰባችን ቁጥር አንፃር ነው ወይ ሶሻል ሚዲያ ላይ ያለው አቨሪ ተጠቃሚ ሰው ምን ያህል ተከታይ ኖሮት ነው ያንን ተከትሎ ነው ወይ ደግሞ 5000 የሚለው ዲስሚኔት ለማድረግ ለመዳረስ በቂ ነው ወይንም ለማነሳሳት በቂ ነው የሚባለው ቁጥር መወሰዱን በተመለከተ እንግዲህ ቢኖርና እሱ ላይ ብናየው ኖሮ ደስ ይለን ነበር። እንግዲህ አሁን ባለው ነባራዊ ሁኔታ አዋጁ ነው ያለው። አዋጁ ላይ 5000 የምትለው ቁጥር ለምን ተመረጠች? እንግዲህ ምክንያት እንጂ ሰጀስት ማድረግ እንችላለን ማለት ዝም ብሎ ይሆን ትንንሽ ፎሎወር ያላቸው ያን ያህል ተጽዕኖ የማይፈጥሩ ሰዎችን ላለመቅጣት አስበው ነው ማለት ነው። በሌላ ቋንቋ ኤክስተንት ኦፍ ዲስ ለማክበድ እነሱ ላይ ለማክበድ ስለሆነ እነሱን በተመለከተ ያን ያህል ያው ዋናው ተደራሽነቱም አይደል ማተር የሚያደርገው ብዙ ሰው ጋር መድረሱ። አንድ ጥላቻን ደግሞ ብዙ ሰው ደርሶት ደግሞ በዛው ጥላቻ ላይ ተመስርቶ ጥቃትና እንትን ለማድረስ የማነሳሳት አቅማቸውም ያው በሰው ቁጥር ስለሚወሰን እሱን ቁጥር መርጧል ብዬ ነው የማስበው። እንግዲህ ቁጥሩን በተመለከተ 5000 ልክ ነው ልክ አይደለም እንግዲህ ህጉ ላይ ወጥቷል። ምንም ልክም ነው ልክም አይደለም እንልበት የተለየ ጀስቲፊኬሽን አይኖርም ካለን ነባራዊ ሁኔታ አንፃር። እንዳልኩ ግን ሶሻል ሚዲያ ላይ ካሉት ፕላትፎርም ላይ ካሉት ተጠቃሚዎች አንፃር ስንመለከተው በቂ ቁጥር ነው ብዬ አስባለሁ በእኔ አንደርስታንዲንግ። ምክንያቱም እንደዚህ አይነት እንትኖችን ለማሰራጨት የግድ አንተ የምትፖስተው ወይንም አንተ ክሬት ያደረከው ኮንተንት ሞላ ይጠበቅበት ይችላል። ለምሳሌ እኔ የጥላቻ ንግግር ያለውን ወይንም ሐሰተኛ መረጃ ያለውን መረጃ በራሴ ፕላትፎርም ትንሽ ፎሎወር ባለው ፕላትፎርም ላይ እንትን ብየው አንተ በአንተ ፕላትፎርም መተህ ሼር አድርገኸው ያንተ ከ5000 ብር በላይ ከሆነ አንተ ላይ ቅጣቱ ይከብዳል ማለት ነው። ቁጥር ሲጠራ ብር ነው ከ5000 ሰው ብር አልኩ እንዴ? እሺ ከ5000 ሰው በላይ ያለው ሰው የኔን እንትን ቢያደርግ እሱ ላይ ቅጣት ይከብዳል ማለት ነው። እኔ በመደበኛው ልቀጣ እችላለሁ። እሱ ደግሞ ኮንተንት ክሬት አድርጌ በራሴ ትንሽ ፎሎወር ባለው ፕላትፎርም እንትን ማድረጌ እኔን በትንሽ ቅጣት ያን ደግሞ ዲዩኬር ማድረግ አለብህ። ብዙ ተከታይ አለ፣ ብዙ የሚከታተል፣ ብዙ የሚሰማ፣ ብዙ ሰው ጋር ልትደርስ ትችላለህ። ስለዚህ ብዙ ሰው ላይ ልትደርስ የምትችል ሰው ከሆነ ጥንቃቄህም በዛው ልክ መሆን አለበት። ሃይ የሆነ ጥንቃቄ ማድረግ አለብህ። ፊገር ነህ ነው በሌላ ቋንቋ። ያው ሶሻል ሚዲያ ኮንተንት ክሬተሮች በሌላ ቋንቋ ሶሻል ሚዲያ ኢንፍሉዌንሰርስ የሚባሉት ማለት ነው። እነዚህ ትልቅ አሁን ሮል ነው የሆነ የመጣው እንደ አንድ የሙያ ዘርፍም ተቆጥሮ ብዙ ነገሮች እየሄዱበት ነው ያለው። ስለዚህ በዛ ልክ የሚንቀሳቀሰው ምን ማድረግ አለበት ነው ዲዩኬር ማድረግ አለበት። ስለዚህ ሞር ሰው የሚከታተል በሆነ ቁጥር የምታሰራጨው መረጃዎችም በዛው ልክ የተስተካከሉ የተጠኑ መሆን አለባቸው። ተደራሽነትም ሰፊ ነው፣ ውጤቱም ሰፊ ሊሆን ይችላል ተብሎ ስለሚገመት ነው። ስለዚህ ካንተ ባህሪ አንፃር ብዙ ተከታይ ስላለ መጠንቀቅ እንዳለብህ፣ ሁለት ደግሞ ኮንተንት ደግሞ ብዙ ሰው ጋር ሊደርስ ስለሚችል ብዙ ሰውም ፕሮቴክት መደረግ ስላለበት ከዛ አንፃር የተመረጠ ቁጥር ነው ብዬ ነው የማስበው በእኔ በኩል። ቴንክ ዩ። አይ ቲንክ እንደውም ለማክበድ ቅጣቱን ለማክበድ ቁጥሩን በዚህ ደረጃ መጀመሩ ብዙም የሚነቀፍ መስሎ አይታየኝም። እንደውም ሊተች እንደውም ከተባለ ሊተች የሚችለው ኤክስተንት ኦፍ ዲስሚኔሽን ለምሳሌ እኔ አንድ ፌስቡክ ቢኖረኝና ያሉኝ 10 ጓደኞች ቢሆኑ ለ10 ጓደኞች የጥላቻ ንግግር የማስተኛ መረጃ ማሰራጨቴ ከተደራሽነት አኳያ ኤክስተንት ኦፍ ዲስሚኔሽኑ ጥላቻን፣ ሁከትን፣ መድሎን ሊፈጥር ይችላል ወይ እንዲያውስ ሲያንስ ቁጥሩ የሚለው ከኤክስተንት ኦፍ ዲስሚኔሽን አንፃር ምን ያህል ሲያስተላልፍ ነው ሚኒመም ትሬሽሆልድ
ነው ማስቀመጥ የነበረበት ቢኖር እንደውም በተቸት ያለበት ሚኒመም ትሬሾልድ ሊያስቀምጥ ይገባ ነበር። ከዚህ በታች ያሉት ከውጤት አኳያ ያው አንዳንዴ ቅድም እንዳልነው እኔ ትንሽ ፎሎወር ኖረኝ ክሬት ያደረኩትን ኮንተንት ብዙ ፎሎወር ያለው ሰው ወስዶ ሼር አድርጎት እኔ ተደራሽነቱ ከኔም አልፎ ሚሊዮኖች ጋር ሊደርስ ይችላል። በሀገር ሰላም ቤቴ ግሬን ሰቀየ ቁጭ ብዬ እሱ እስር ቤት ሊገባ ይችላል ማለት። ስለዚህ እንደዚህ አይነት ነገሮችንም ለመቆጣጠር ከጅምሩ ለማድረግ አስቦ ነው አዋጁን በዛ ልክ እንትን ያለው። ኖርማሊ አብሶሉት በሆነ ሁኔታ እነዚህ ችግሮችን ለመቅረፍ ምናምን ነገር በቃ አግሬሲቭ በሆነ መንገድ እርምጃ መውሰዱ የሚነቀፍ አይደለም። 10ም ኖረ 20ም ኖረ ዞሮ እንደ ኮንሴፕት የጥላቻ አንዳንዴ ቪውንም ኮንሲደር አላደረገም። አሁን ለምሳሌ አንድ ቪዲዮ እኔ ክሬት አድርጌው ቪው ምንም ሊሆን ይችላል፣ ከእንትኔ በላይ ሊሆን ይችላል፣ ከፎሎወሬ ሚሊዮንም ሊታይ ይችላል፣ ቫይራል ሊወጣ ይችላል። ሰብስክራይብ ያደረገኝ ሰው ትንሽ ሆኖ ስለዚህ እሱን ራሱ ሁላ ኮንሲደር አላደረገም። ኢቭን የተሰራጨ የስርጭት መጠኑን ሲባል ኢቭን በቪው ራሱ መታሰብ ነበረበት። የግድ ፎሎወር መሆን ላይ ተጠበቅበት ይችላል። ያንን እንኳን ለማስቀረት ብሎ ጥንቃቄ አድርጓል ብዬ ነው ማስበው አዋጁ። አትሊስት ፎሎወር ላይ ፎከስ አድርግ። አንተ የሆነ ፎሎወሮችን በምትልበት ጊዜ መጠንን አይተህ ተጠንቀቅ ነው። ከዛ አልፎ ግን አንተ ክሬት ያደረግከው ነገር ባላሰብከው መልኩ ቫይራል ወጥቶ ብዙ ሚሊዮኖች ጋር ስለደረሰ ያን ቅጣት ሊከብድብህ አይገባም የሚለውንም ራሱ ኮንሲደር አድርጓል ብዬ ነው ማስበው። እንደውም ባላንስ ለማድረግ ሞክረዋል። ዞሮ እዚህ ጋር ያው ትሬሾልድ አቀማመጥ ላይ ክርክሮች ይነሳሉ። በጥናት የሚተቿቸው እንትኖች አሉ። ትችቶቹ እነዚህን መሰረት ያደረጉ ናቸው። ግን ቢግ ፒክቸሩን ማየት ነው የተሻለ የሚሆነው። ዞሮ የጥላቻ ንግግር፣ ሐሰተኛ መረጃ በይዘትም በውጤትም የሚያስከትሉት ነገር አዎንታዊ አይደለም። ስለዚህ አሉታዊ ነገሮችን ደግሞ ከጅምሩ ማድረቅና በተቻለ መጠን ሙሉ ለሙሉ ማስወገድ እንኳን ባይቻል መቀነስ ስለሆነ አላማው ከዛ አኳያ ቢታይ የተሻለ ነው የሚል ነው ሐሳቤ። ምናልባት ከዚህ ከቅጣት አኳያ ሁለት ማክበጃ ምክንያቶች ነው የተቀመጡት። አንዱ ውጤቱ፣ ሁለተኛው ደግሞ የሚሰራጨበት መንገድ። ሁለቱ ናቸው የተቀመጡት። የራባት ፕላን ኦፍ አክሽን ላይ ስታተስ ኦፍ ዘ ስፒከር የሚል አንድ አለ። የተናጋሪው ያሰራጩ ማንነት። አሁን እነዚህ ነገሮች ደግሞ በተለይ ከፖለቲካ ሰዎች፣ ከሃይማኖት ሰዎች፣ ከኪነ ጥበብ ሰዎች፣ ማህበራዊ ሚዲያ ላይ ኢንፍሉዌንስ ካላቸው ሰዎች፣ ከጋዜጠኞች፣ ብሮድካስት ላይ ከሚሰሩ ሰዎች፣ ልዩ የሆነ የሙያ ጥንቃቄ ማድረግ የሚጠበቅባቸው ሰዎች ጉዳይ ትሪት አልተደረገም። ይሄ እንደ ከድራፍቲንግ አኳያ ተገቢ ነው የሚል ሐሳብ የለኝም። ሁሉንም ሰው ማለት በጣም ሃይሊ ኬር ማድረግ ያለበት ከሙያው፣ ከስነ ምግባሩ፣ ከትምህርት ደረጃው ካለበት ሁኔታ አኳያ ያለን ሰውና አንድን ደግሞ በትምህርት ደረጃውም ሆነ በነባራዊ ሁኔታው ደግሞ ምንም አይነት የተለየ ስታተስ የሌለው ሰውን እኩል በአንድ ማዕቀፍ ውስጥ መቅጣት ተገቢ አይመስልም። ሌሎች የወንጀል ህግ አቀራረጾችን ስናይ ስታተስ ወይ ደግሞ የፈጻሚው ማንነት ለብዙ የቅጣት ማክበጃና አፈጻጸም ምክንያት ይሆናል። ያ ደግሞ አሁንም በተግባር ደግሞ ብዙ ሰዎች፣ ብዙ ፖለቲከኞች፣ ብዙ የሃይማኖት ሰዎች፣ ብዙ የኪነ ጥበብ ሰዎች የተለያዩ አይነት በእንደዚህ አይነት ቅርጽ ውስጥ ያው በማስረጃ የሚጣራ ሆኖ ሊወድቁ ይችላሉ በሚል ብዙ ክርክር የሚነሳባቸው ንግግሮችን እያየን ነው ማህበራዊ ሚዲያ ላይ። ስለዚህ እነዛ ሰዎች ደግሞ የተሻለ ዲው ኬር ማድረግ ነበረባቸው አለባቸውም። ስለዚህ እነዚህ ሰዎች ደግሞ ከፍ ያለ ቅጣት የሚያስቀምጥ ከፍ ያለ ስታንዳርድ የሚያስቀምጥ ማክበጃ ምክንያት እንደውም ሊኖረው ይገባ ነበር የሚል ሐሳብ አለኝ። ምን ትላለህ እዚህ ላይ? ልክ ነህ። ምክንያቱም እንግዲህ እነዚህ አይነት ነገሮችን ለመቆጣጠር ያሉት ህጎችና መርሆች የሚያሳዩት ይሄንን ነው። ተናጋሪው ማን ነው የሚለው ማተር ያደርጋል፣ ምንም ጥያቄ የለውም። አንድ የሆነ ሰው የሚያወራውና የሆነ ፊገር የሚያወራው ንግግር ኢንፍሉዌንሱም በዛው ልክ ነው፣ የማናሳሳት አቅሙም በዛው ልክ ነው። ስለዚህ ይሄም ሰው ደግሞ ብዙዎቹ ኮድ ኦፍ ኮንዳክት አላቸው። ለምሳሌ ፖለቲካል ፓርቲም ቢሆን ኮድ ኦፍ ኮንዳክት አለው ፖለቲካል ፓርቲ የሚመራበት። ሌላም ፕሮፌሽናል መንገድ ላይ ደግሞ ያለ ሰው ፕሮፌሽናሊ ሪኳየር የሚደረግበት የፕሮፌሽናል ኢንቴግሪቲም አለ፣ እውቀትም አለው። ስለዚህ እንደዚህ አይነት ነገር ያለው ሰውና በዚህ ውስጥ ያለፈ ሰው ሊኖረው የሚገባው ኬር እና ማንኛውም መደበኛ ሰው ደግሞ ሊኖረው ሊጠበቅበት የሚችለው ኬር አንድ ነው ብዬ አላምንም። በዚህ ረገድም እንዳልከው ምናልባት አዋጁ ምህዳሩን ለማስፋት አስቦ ይመስለኛል የሆነ ዝምታን የመረጠው በዚህ ጉዳይ ላይ ማለት የሆኑ ሰዎችን የበለጠ ፍሪደም ኦፍ ኤክስፕሬሽኖችን ላለመጨቆን። ለምሳሌ አሁን ፖለቲካል እንትኖችን ፊገሮችም ሊሆኑ ይችላሉ፣ ጋዜጠኞችም ሊሆኑ ይችላሉ፣ ሌሎችም ሰዎች በተቻለ መልኩ ፍሪ እንዲሆኑ ለነሱ የተሻለ የከበደ አንቀጽ ኖሮ
እነዚህ ኤክስፕረስ የማድረግ እንትናቸውን በተቻለ መልኩ ላለመጨቆን አስቦ ይመስለኛል በዛ መልኩ ምክንያቱም አብዛኛው ማህበረሰብ የሚመራው በኤሊቶች ነው ተብሎ ስለሚታሰብ የሐሳብ አንቂዎች እነሱ ላይ የበለጠ ጫና ላለመስጠር አስቦ ይመስለኛል በእኔ እንትን በዛው አግባብ ነው ግን እንደዚህ አይነት ነገሮች ወይ ህጉ ኮንሲደር ማድረጉን የሆነ መልኩ ቢያሳይ ላይክ አሁን እኛም ግር ከሚለን ወይ አትሊስት በፍርድ ቤቶች በቅጣት አወሳሰን ረገድ እሱ ላይ ኮንሲደር እንዲያደርጉት እንደዚህ አይነት ፍሬዝ እንኳን ቢኖረው የተሻለ ከፕሪንሲፕሎቹም አንፃር ከትግበራውም አንፃር የተሻለ ነው ብዬ አምናለሁ ግን እንደ አዋጅ እንትንም እንደ አዋጁም አረቃቀቅ ስናየው እና አዋጁ የተጠነቀቀባቸውንም ጉዳዮች ስናያቸው ሞር ኢንፍሉዌንስ ላለማድረግ የጣረ ይመስለኛል በእኔ በኩል ብዬ ነው የማስበው ያው የቅጣት መጠኖቹንም ስናያቸው ኢቭን የሚያስከትሉት ጉዳት ከፍ ያለ ሆኖ ሳለ ራሱ ሁከትም ብጥብጥም ተፈጥሮ ወይ የሚፈጠር ሆኖ ያለ ራሱ ያስቀመጣቸው ቅጣቶች ከሌሎች የወንጀል ድርጊቶች አኳያ ሲታዩ አነስ ያሉ ናቸው አይ ቲንክ እሱ ያው በጠባቡ ልክ ነው ምህዳሩን ላለማጥበብ ቅጣትም ቢኖር ሰዎች ስቲል መማር ወደሚለው ላይ ፎከስ ያደረገ ልክ ነው ሌሎችም ደግሞ ብቻ ተመጣጣኝ የሆነ ነገር ሁለቱን ያው እንግዲህ ሐሳብ ሁለት ነገር ነው ቅድም እንዳልነው አይደለ በንግግር በሁለት ሳይድ የተሳለ ሰይፍ ነው ልንለው ይችላል አዎንታዊ ውጤት ሊኖረው ይችላል ይከፋ ጉዳት ሊያደርስ ይችላል ፍሪደም ኦፍ ኤክስፕሬሽን ባላንስ መደረግ ያለበት ምን ለውም ለዛ ስለዚህ ከዚያ አኳያ የተቀመጠው የቅጣት መጠንም ስናየው ፌር የሚባል ሊያስተምር የሚችል ፍሪደም ኦፍ ኤክስፕሬሽንን ሙሉ ለሙሉ እንዳያጠብ በሌላ በኩል ደግሞ እነዚህ አይነት መሰል ድርጊቶች ደግሞ እንዲታረሙና አዎንታዊ ወደሆነ አፈጻጸም እንዲመጣ ለማድረግ ባላንስ የተሞከረበት ነው ይመስለው የቅጣት መጠኑንም ስናየው ማለት ነው ይሁንዬ እንግዲህ ብዙ ተወያየን በመጨረሻም የተቋማትና የአገልግሎት ሰጪዎች ኃላፊነት ምን ይመስላል የሚለውን የህብረተሰቡን ኃላፊነት ቅድም አስተናል ያው መጠንቀቅ አለበት ህጉን ተገንዝቦ የሚለው ነው በተቋማትና በአገልግሎት ሰጪዎች ደረጃ ያሉ ኃላፊነቶችን ደግሞ ስንመለከት በአዋጁ ላይ እንግዲህ ማንኛውም የማህበራዊ ሚዲያ አገልግሎት የሚሰጥ ድርጅት የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመቆጣጠርና ለመክታት ጥረት ማድረግ አለበት ይሏል እንግዲህ ይሄ ድርጅት የተባለው ሁለት ነገሮች ነው አንደኛ አውታሩን የሚያቀርብ ነው ሁለተኛ ደግሞ መድረክ የሚያዘጋጅ ነው ስለዚህ እነዚህ ትልልቆቹን የምናውቃቸውን ማህበራዊ ሚዲያ አውታሮች ጨምሮ ወደፊት የሚፈጠሩትን ጨምሮ እነዚህ ነው ሌሎች ደግሞ ኦልሬዲ በተፈጠሩት አውታሮች ላይ ደግሞ መድረኮች የሚያዘጋጁ ፕሮግራሞች የሚያዘጋጁ የኛን ፕሮግራም መሰል አይነት ነገሮች ሁሉ የሚያዘጋጁ ሰዎች በሙሉ ኃላፊነት አለባቸው ነው ይሄንን ለመክታት እንግዲህ ድርጅቱ የጥላቻ ንግግሩን ማስተኛ መረጃን በተመለከተ አሰራጭተሃል ይሄ ተላልፏል ይሄ ነገር መጥቷል የሚል ጥቆማ ሲደርሰው በ24 ሰዓት ውስጥ እነዚህን መልእክቶች ንግግሮች ከአገልግሎት አውታሩ ማስወገድ አለበት ፈርዘር ስርጭት እንዳይኖር ማለት ነው እንዲወገድ ማለት ነው ልክ ነው ሌላው እንግዲህ የማህበራዊ ሚዲያ አገልግሎት ከዚህ በላይ የጠቀስናቸውን ግዴታዎች ለመወጣት የሚያስችለው አሰራርና ፖሊሲም ሊኖረው ይገባል የማህበራዊ አገልግሎት ድርጅት መመዝገብ አለበት ስራውን መስራት አለበት መታወቅ አለበት እና የሚሉ በብሮድካስቲንግ ድርጅት የሚሆነው ፍቃድ ሲያወጣ ሲል ነው በዛ የሚመሩት ነገሮች ዝርዝሮቹ አሉ ይሄ የሚመራበት አሰራርና ፖሊሲ መኖሩንም ይከታተላል አፈጻጸማቸውን የማየት ደግሞ የኢትዮጵያ ብሮድካስቲንግ ባለስልጣን ኃላፊነት ተጥሎበታል የማህበራዊ ሚዲያ አገልግሎት የሚሰጡ ድርጅቶችን ግዴታቸውን እየተወጡ ስለመሆኑ ይከታተላል በየጊዜውም ለህዝብ ይፋዊ ሪፖርት ያደርጋል ማለት ነው ብሮድካስት ባለስልጣን ከዚህ ኃላፊነቱ በተጨማሪ የሐሰት መረጃ ስርጭትና ጉዳትን ለመከላከል የሚረዱ የግንዛቤ ማስጨበጫ መርሃ ግብሮችን በማዘጋጀት ተግባራዊ የማድረግ ኃላፊነት ተጥሎበታል የኢትዮጵያ ሰብአዊ መብት ኮሚሽን ደግሞ የጥላቻ ንግግርን ለመከላከል የሚረዱ የግንዛቤ ማስጨበጫ መርሃ ግብሮችን በማዘጋጀት ተግባራዊ ያደርጋል እንግዲህ ከሁለቱ ቢግ ፍግሎች ሐሰተኛ መረጃና ስርጭትን ያው ብሮድካስት ባለስልጣን የጥላቻ ንግግርን ደግሞ ሞሮፍ ያው ካለን ማህበራዊ መስተጋበር ከምናምን ጋር የሚገናኙ ስለሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን ኃላፊነት ተጥሎበታል ማለት ነው የመብቶችም ገደብ ስለሆኑ መብቶችንም ስለሚመለከት ያ የተቋማትና አገልግሎት ሰጪዎች ኃላፊነት እንግዲህ ዝርዝር በዚህ አዋጅ ተከትሎ ያው በደንብ ሊወጣ ይችላል ዝርዝር ያሰራር መመሪያም ስርዓትም ሊዘረጋለት ይችላል ማለት ነው ሶ እዚህ ላይ እንግዲህ ብሮድካስት የሚያደርጉ ተቋማትን ኃላፊነት በተመለከተ እዚህ ላይ ያስቀመጠው ነገር የለም በእርግጥ የኢትዮጵያ ብሮድካስት ባለስልጣንንም ሲያስቀምጥ ማህበራዊ ሚዲያውን በመቆጣጠር ረገድ ያለው ሚናን ያስቀምጠው አይ ቲንክ እዚህ ላይ ፖር ማስ ድራፍትሺፕ ይመስለኛል እንጂ ብሮድካስት የሚያደርግም የህትመትም የሚያሰራጭም መጽሐፍ የሚያተምም ጋዜጦችም የሚያተምም ድርጅቶች በሙሉ ያ ጥላቻ ንግግርና የሐሰተኛ መረጃ ስርጭትን
ለመቆጣጠርና ለመክታት የሚያስችል ጥረት ማድረግ አለባቸው የሚለው ኦብቪየስሊ ለነሱ የሚሰራ ነው። ሶ በዚህ ረገድ ላይ ምን ታስቦ ድሮፕ እንደተደረገው ወይም ግልጽ አይደለም የሚመስለው ግን ነው ፑር ማንስትራፍሺፕ ነው የሚመስለው። ምክንያቱም በሁለቱም ሴንሰርሺፕ እንዲኖር አይደለም አላማው ህገ መንግስቱም ስለሚገታው፣ ግን ደግሞ እንዳይፈጸሙ ተገቢውን ጥንቃቄ ክትትል ማድረግ ግን ለማህበራዊ ሚዲያ ተጥሎ እንዲያውም ተገቢው ቁጥጥር ለሚደረግበትና ለሚያዝ ለሚጨበጠው የብሮድካስቲንግ እና የህትመት ኤሪያዎች ላይ ይህ ሚስ መደረጉ የድራፍቲንግ ችግር ነው ተብሎ ሊወሰድ ከሚችል በቀር የተለየ አንድምታ አለው ብለን ማሰብ አንችልም። ቴንክ ዩ ዮኒዬ። እንግዲህ ክቡራትና ክቡራን እስካሁን ድረስ ሰፊ ውይይት አድርገናል። የጥላቻ ንግግርና ሐሰተኛ መረጃ ማሰራጨትን በተመለከተ የሚመለከተውን የህግ ማዕቀፍ ዳሰናል። በቆይታችን የተሻለ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። አሁንም ነጋሪት ፖድካስታችን ተጠናክሮ ይቀጥላል። ተጠናክሮ ይቀጥል ዘንድ ግን አጋርነታችሁን አሳዩን፣ ድጋፋችሁን አሳዩን። ላይክ፣ ሼር እና ሰብስክራይብ በማድረግ ከኛ ጋር ሁኑ። እስከ ሳምንት ቸርን ሰንብት። ለነበረን ቆይታ እናመሰግናለን። ቻው።